በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም ጤና ይስጥልኝ። በሀገር ውስጥም ሆነ በመላው ዓለም የምትገኙ የአኪያሞስ የዩቲዩብ ቻናል ተከታታዮቻችን እንደምን ሰነበታችሁ? እንደምን ከረማችሁ? እንኳን ለብርሃነ ጥምቀቱ በሰላም አድረሳችሁ እያልን ዛሬ ደግሞ በአኪያሞስ ዩቲዩብ ቻናል ላይ ከሚተላለፉ ፕሮግራሞች መካከል ልሳነ አበው የተሰኘው ፕሮግራም አንዱ ነው። በዚህ ልሳነ አበው በተሰኘው ፕሮግራም ከተለያዩ ምዕመናኖች የሚነሱ ጥያቄዎችን መልስ ይዘን የምንቀርብበት ፕሮግራማችን ነው። ለዛሬ በኢትዮጵያ የጥምቀት አከባበር መቼ መከበር ጀመረ? ከኦርቶዶክስ ስርዓት አንጻር የብርሃነ ጥምቀቱን እንዴት ነው የምናከብረው? ከተራ ማለት ምን ማለት ነው? በጥምቀት በዓል የሚከናወኑ ክንዋኔዎችንና እንዲሁም ደግሞ ጥምቀት መነሻው መቼ ነው የጀመረው የሚለውን መልስ የሚሰጡን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጽሐፍትና የቅኔ ትርጓሜ መምህር የሆኑት መምህር አብርሃም አዳሙ ይሆናሉ። መምህር አብርሃም አዳሙ በዚህ ፕሮግራም ላይ የተለያዩ የሚነሱ ጥያቄዎችን መልስ ለመስጠት ከኛ ጋር አብረው የሚሰሩ እጅግ በጣም ትሁትና ቅን እንዲሁም ደግሞ በቂ እውቀት ያላቸው መምህር ናቸው። ለሚነሱ ጥያቄዎች መልስ እንዲሰጡን ጥሪ ባቀረብን ሰዓት ያለምንም ማንገራገር ወደ ስቱዲያችን በመምጣት ለሚሰጡን ቀና ትብብር በእግዚአብሔር ስም ከወዲሁ እናመሰግናለን። ከጥምቀት በዓል ጋር ተያይዞ ምላሽ እንዲሰጡን ወደዚህ ጋብዛቸዋለሁኝ። መምህር አብርሃምን ከወዲሁ እንኳን ደህና መጡ እያልኩኝ በአገር ውስጥም ሆነ በመላው ዓለም የምትገኙ ተከታታዮቻችን በዓሉ የሰላም የፍቅር የጤና እንዲሆንላችሁ የምመኘው የዚህ ፕሮግራም አዘጋጅና አቅራቢ እኔም የድል አክሊሉ ነኝ። በያላችሁበት መልካም ጊዜ፣ መልካም በዓል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በባህሪው ሞት በመንግስቱ ሽረት የሌለበት ልዑለ ባህሪ ሕያው ባህሪ እግዚአብሔር አምላካችን ይችን ሰዓት ባርኮና ቀድሶ እንዲሁም ፊት ለፊት ያለውን የበረከት በዓል፣ የሥርዓት በዓል፣ የሃይማኖት በዓል በዓለ ጥምቀቱን እንድናከብር በሱ ዙሪያ እንድንነጋገር የፈቀደ የአባቶቻችን አምላክ ስሙ የተመሰገነ ይሁን። ንጽሕተ ንጹሐን ቅድስተ ቅዱሳን እመቤታችን ወላዲተ አምላክ እመአምላክ ጣዕሟን በአንደበታችን ፍቅሯን በህሊናችን ታሳድርብን። ስለ ጥምቀት በዓል አከባበር ወይም ደግሞ ስለ ጥምቀት ሃይማኖታዊ ስርዓት ለመናገር የመጽሐፍ ቅዱስ ጥቅስ ማንሳት የግድ ይለናል እና አንድ የመጽሐፍ ቅዱስ ርዕስ እናነሳለን። እሱ ምንድነው? የጥምቀት ጀማሪው ወይም ደግሞ ፈጣሪ ዓለማት መጋቢ ዓለማት አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱ ከተጠመቀ በኋላ ያስተላለፈው ሃይማኖታዊ መመሪያ እሱ ምንድነው? ሁሩ ወመሃሩ ኩሎ አሕዛብ ወእንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ ይላል። ይህ ማለት የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ የሚገኝ የእግዚአብሔር ቃል ነው። ይህ ማለት ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያስተማሯችሁን ወይም ያዘዝኋችሁን ሁሉ እየነገራችኋቸው ደቀ መዛሙርት አድርጓቸው ይላል። እንግዲህ ይህንን ዘላለማዊ አምላካዊ ሃይማኖታዊ ትእዛዝ የተናገረው የጥምቀት ባለቤት የሥርዓት ባለቤት የጥምቀት ባለቤት ስንል የጥምቀት መስራች ማለታችን ነው። ጥምቀትን የመሰረተ ጥምቀትን የጀመረ ጥምቀትን ባርኮ ቀድሶ ለሰው ልጆች ዘላለማዊ ስርዓት አድርጎ የሰጠ ከሦስቱ አካል አንዱ አካላዊ ቃል ኢየሱስ ክርስቶስ የተናገረው ቃል። ይህን ስንል ኢየሱስ ክርስቶስ እኔ ተጠምቄያለሁና እኔ የተጠመቁት ጥምቀት ይበቃችኋል፣ ከዚህ በኋላ ጥምቀት አያስፈልግም።
ይህ ስርዓት ቀጣይነት እንዳለው ሃይማኖታዊ ሕግ ስርዓት እንደሆነ እስከ ዓለም ፍጻሜ የሚፈጸም የሚከናወን ሰዎችን ወደ እግዚአብሔር የሚያቀርብ የተበተኑትን የሚሰበስብ የረከሱትን የሚቀድስ እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ የሚለውን መስፈርት የሚያሟላ ሃይማኖታዊ ስርዓት መሆኑን አምላካችን መድኃኒታችን ኢየሱስ ክርስቶስ ቀጣይነት እንዳለው ለደቀ መዛሙርቱ አዝዟል። ወይም ደግሞ ይህንን መመሪያ ሰጥቶ ደቀ መዛሙርቱን ወደ ዓለም ልኳቸዋል ማለት ነው። ስለዚህ ከዚህ የተነሳ ጥምቀት ምንድን ነው ከሚለው የጥያቄ ምልክት ጋራ የጥምቀትን ጽንሰ ሐሳብ ያልተረዱ ሰዎች ስላሉ ወይም ደግሞ እንዲረዱ አሁንም የጥያቄ ምልክት እንጨምራለን። እዚህ ጋር ጥምቀት ምንድን ነው ከሚለው ጋራ ኢየሱስ ክርስቶስ ለምን ተጠመቀ ብለን ሌላ ጥያቄ ምልክት እናስገባለን ወይም እንጨምራለን። ለምን ተጠመቀ? ኢየሱስ ክርስቶስ እከብር ኃይል ክቡር ነው፣ እቀደስ ኃይል ቅዱስ ነው። ክብሩ የባህሪው ነው፣ ቅድስናውም የባህሪው ነው። ለምሳሌ ሰዎች ጥምቀት ሲጠመቁ ረክሰው ከሆነ እንቀደሳለን ብለው ነው የሚጠመቁ። በክብር ተዋርደው ከሆነ በክብር ከፍ ከፍ እንላለን ብለው ነው የሚጠመቁት። እሱ ግን ክብሩ የባህሪው ነው፣ ቅድስናም የባህሪው ነው። ለምን ተጠመቀ ነው። በአንጻሩ ለምን ተጠመቀ በሚለው ይህን ለምን ተጠመቀ የሚለውን መልስ ያልተረዱ ወይም ለምን እንደተጠመቀ ያላወቁ መናፍቃን ኢየሱስ ክርስቶስ የተጠመቀው ከምዕመናን ጋር ገብቶ ለመቆጠር ነው ብለው ይናገራሉ። በጣም ያሳዝናል። ማሳዘን ብቻ አይደለም ያስቆጣል። ምክንያቱም ኢየሱስ ክርስቶስ የመጣበትን ዓላማ ከንቱ ማድረግ ነው። ኢየሱስ ክርስቶስ የተጠመቀው ጥምቀት ምንም ረብ የለውም፣ ጥቅም የለውም። እንዲያው እንደ ተራ ስርዓት ራሱን እንደ አንድ ተራ ምዕመን እንደ አንድ ክርስቲያን ከምዕመናን ጋር ለመቆጠር ተጠመቀ፣ ለመቆጠር ተጠመቀ ብሎ ይናገራል። ይህ ብቻ አይደለም። ጥምቀት ወደ መንግሥተ ሰማያት ከመግባት ጋር ምንም ምስጢር የለውም። ወደ መንግሥተ ሰማያት ለመግባት ጥምቀት አያስፈልግም። ወይም ደግሞ ጥምቀት ኃጢአትን አያስተሰርይም ብለው እነዚህ የመሰሉትን ነገሮች ሁሉ ጥምቀት የሚሰጣቸውን ወይም ደግሞ በጥምቀት የሚከናወኑትን ስርዓቶች ሁሉ ይነቅፋሉ። ስለዚህ ለምን ተጠመቀ በሚለው ላይ በደንብ አስምረን እንነጋገራለን። ኢየሱስ ክርስቶስ ቅዱስ መጽሐፍ እንደሚነግረን የማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ አሜሃ መጻ ጊዜ ኢየሱስ እምገሊላ ውስተ ዮርዳኖስ ከመ ይጠመቀ እምኀበ ዮሐንስ ይላል። ይህ ማለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከገሊላ በዮሐንስ እጅ ይጠመቅ ዘንድ ከገሊላ ወደ ዮርዳኖስ መጣ ይላል። እንግዲህ እዚህ ጋር ትርጓሜው የሚለው ለጌታ 30 ሲሞላው ለዮሐንስ መንፈቅ ሲተርፈው ማለት 30 ሞልቶት ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስና ቅዱስ ዮሐንስ በዕድሜ መንፈቅ ይበላለጣሉና ስለዚህ ትርጓሜው ምን ይላል? ለጌታ 30 ሲሞላው ለዮሐንስ መንፈቅ ሲተርፈው ጌታችን ኢየሱስ ክርስቶስ በዮሐንስ እጅ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ ይላል። ይህን ሲል ግን ቅዱስ ዮሐንስ አስቀድሞ የጌታችን የኢየሱስ ክርስቶስን መምጣት እያጠመቀ ለሕዝቡ ይናገር ነበር። በዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ጀምሮ ያለውን ስንመለከት ነዋ በግሁ ለእግዚአብሔር ዘያአትት ኃጢአተ ዓለም
እንግዲህ ለምን ተጠመቀ ከሚለው ጋራ ተጠማቂው ማን ነው? ማንነቱንም ማወቅ ያስፈልጋል። ቅዱስ ዮሐንስ ማንነቱን መስክሯል። ይጠመቅ የመጣው ተራ ነቢይ እንዳልሆነ፣ አማላጅ እንዳልሆነ፣ ጻድቅ እንዳልሆነ፣ የባሕርይ አምላክ መሆኑን የመጣበትን ዓላማ ጭምር ነዋ በግሁ ለእግዚአብሔር ዘያትት ኃጢአተ ዓለም፣ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ እነሆዋል። የማንን ኃጢአት የሚያስወግድ ነው ያለ? የራሱን ኃጢአት የሚያስወግድ አላለም። ከምዕመናን ገብቶ የሚቆጠር አላለም። የዓለሙን ኃጢአት በጥምቀቱ የሚያስወግድ የእግዚአብሔር በግ እነሆ ብሎ ለሕዝቡ አስተዋወቀ። ማለት ፕሮግራም መራ። ቅዱስ ዮሐንስን የነቢያት መጨረሻ የሐዋርያት መነሻ ይሉታል አባቶቻችን። ምክንያቱም ነቢያት ይወርዳል ይወለዳል ብለው ከሩቅ በትንቢት የገለጹትን፣ ቅዱስ ዮሐንስ ግን የነቢያትን ትንቢት መሰረት አድርጎ በእጁ ጠቅሶ ነቢያት ይወርዳል ይወለዳል ብለው ትንቢት የተናገሩለት የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ ይኸው ይህ ነዋል። እዚህ ጋር ማንነቱንም ገለጠ፣ የመጣበትንም ዓላማ ገለጠ። ወይም ደግሞ የተጠመቀበትን ወይም የሚጠመቅበትን ዓላማ ጭምር ነው የገለጸው እና እዚህ ጋር በደንብ ልናስምርበት የሚገባው ቅዱስ ዮሐንስ ሕዝቡ ጠይቀውታል። አንተ ማነህ እያሉ ብዙ ጊዜ ሕዝቡ ይጠይቁት ነበረ። ሲጠይቁት አይ እኔ ኢሳይያስ እንደተናገረ ቃለ ዓዋዲ ዘይሰብክ በገዳም የሚጮህ ወይም ደግሞ ስለ ኢየሱስ ክርስቶስ የሚመሰክር ገዳማዊ ብሎ ነቢዩ ኢሳይያስ የተናገረልኝ ትንቢተ ኢሳይያስ ምዕራፍ 40 ቁጥር 3 ላይ እናገኘዋለን። ስለ ቅዱስ ዮሐንስ ምስክርነት አስቀድሞ ቅዱስ ዮሐንስ ኢየሱስ ክርስቶስን እንደሚያስተዋውቅ፣ ጎዳናውን እንደሚጠርግ፣ ጎዳና መጥረግ ማለት አስቀድሞ ንስሐ ግቡ እያለ ነስሑ ወእመኑ እስመ ቀርበት መንግሥተ ሰማያት፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ሕዝቡን ለኢየሱስ ክርስቶስ ያዘጋጅ ነበር ይላል። አስቀድሞ ምንድን ነው የሚለው? ጽሑ አፍኖቶ ለእግዚአብሔር ወአርዩ መጺሐይቶ፣ የእግዚአብሔርን ጥርጊያውን አሳምሩ፣ ጎድጓዳው ሙሉ፣ ተራራው ይናድ፣ ደንጋው ይለቀም ማለት በአጠቃላይ መንገዱ ይስተካከል ነው። በግስ ነው የሚናገረው። ያ ማለት ጥርጊያውን አሳምሩ ማለት ንስሐ ግቡ ነው። ሕዝቡን አስቀድሞ፣ ምክንያቱም ጌታችን ኢየሱስ ክርስቶስ የሚያድር በመንገድ አይደለም። በመንገድ መስሎ የተናገረው ማለት ነው የሰውን ሕይወት ነው። ኢየሱስ ክርስቶስ የሚመጣበትን የእናንተን ሕይወት ጥርጊያውን አሳምሩ፣ ንስሐ ግቡ እያለ ሕዝቡን ይሰብክ ነበር። ሲቀጥም ምን ይላል? አንሰኬ አጠምቀክሙ በማይ፣ እኔ በውሃ አጠምቃችኋለሁ። ወዘ እምድኅሬየሰ ይመጽእ ውእቱ ያጠምቀክሙ በመንፈስ ቅዱስ ወበእሳት፣ ከኔ በኋላ የሚመጣው እሱ በመንፈስ ቅዱስ በእሳት ያጠምቃችኋል። በጣም የሚገርመው ግን እሱ ከኔ በፊት ነበረ ማለት እሱ ከኔ በፊት ነበረ ብሎ የባሕርይ አምላክነቱን ይገልጣል። ከኔ በፊት ነበረ ሲል የባሕርይ አምላክ ነው ማለት ነው። እንግዲህ ይህን ምስክርነት ቅዱስ ዮሐንስ እዚህ ጋር አይደለም የጀመረው፣ ገና በእናቱ ማኅፀን እያለ ነው የጀመረው። በእናቱ ማኅፀን እያለ መንፈስ ቅዱስ በእናቱ ላይ ሲያድር በሕፃኑ ላይ ያደረና የሉቃስ ወንጌል ምዕራፍ 1 ቁጥር 43 ላይ መንፈስ ቅዱስ በቅድስት ኤልሳቤጥ አድሮ ስለ ዮሐንስ ምስክርነት ይናገራል። ቅድስት ኤልሳቤጥ የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ምንድን ነኝ ብላ እመቤታችን የማን እናት እንደሆነች መሰከረች።
ሲቀጥል ደግሞ ይህንን ያልሁበት ምክንያት ትላለች፣ እነሆ በማኅፀኔ ያለው ጽንስ ቃልሽን ድምፅሽን በሰማሁ ጊዜ ሰላምታሽን በሰማሁ ጊዜ ጽንሱ በደስታ ዘሏልና። በደስታ ዘሏልና ማለት ሰግሯልና እያለች ነው። መስክሯልና እያለች ነው። በደስታ ነው ያለች። እንግዲህ በመጀመሪያ ቅድስት ኤልሳቤጥ ይህንን ከመመስከሯ በፊት መጽሐፍ ቅዱስ ግን በቅድስት ኤልሳቤጥ ላይ መንፈስ ቅዱስ መላባት ነው። በስሜት አይደለም ይህን የተናገረችው፣ መንፈስ ቅዱስ ነው ያናገራት። ስለዚህ በእናቱ ማኅፀን እያለ ፈጣሪው እንደሆነ አውቆ ሰግዷል፣ ክብር ሰጥቷል። ሐዋርያትን በሲኖዶሳቸው ሰገደ ብለው ወስደውታል። ቅዱስ ያሬድም ሰገደ ይላል በድጓው። እና ይህ ሕፃን ወይም ቅዱስ ዮሐንስ ከእናቱ ማኅፀን ጀምሮ ምስክርነትን ሰጠ። እዚህ ጋም አሁን እነሆ የእግዚአብሔር በግ ብሎ ማንነቱን ከመሰከረ በኋላ ጌታችን ኢየሱስ ክርስቶስ ጥያቄ ያነሳል። ምን ብሎ? አጥምቀኝ ብሎ ጥያቄ ያነሳል። ቅዱስ ዮሐንስ የማቴዎስ ወንጌል ምዕራፍ 3 ቁጥር 14 ላይ ወዮሐንስሰ አበዮ፣ ዮሐንስ አይቻልም አሉ። ለምን ሲባል እኔ አገልጋይህ በአንተ እጅ እጠመቃለሁ እንጂ አንተ ፈጣሪ ጌታዬ እኔ በፍጡር እጅ በእኔ በአገልጋይህ እጅ እንዴት ትጠመቃለህ ብሎ አምላክነቱን ይመሰክራል። አንተ ፈጣሪ ነህ፣ እኔ ፍጡር ነኝ። ስለዚህ እኔ ፍጡሩ በአንተ እጅ መጠመቅ ይገባኛል እንጂ አንተ ፈጣሪው በእኔ በፍጡሩ እጅ እንዴት ትጠመቃለህ ብሎ ፈጣሪነቱን መሰከረ። ጌታችን ኢየሱስ ክርስቶስ ሲቀጥል ምን ይለዋል? ህድግ ምረሰ፣ አንድ ጊዜ ስተው ይለዋል። ይቺ አንድ ጊዜ ስተው ማለት አሁንም ምትወስደን ጌታችን ኢየሱስ ክርስቶስ የሚጠመቀው ጥምቀት ግዴታ ኑሮበት ሳይሆን ስርዓትን ለመስራት አንድ ጊዜ ስተው የምጠመቀው ጥምቀት እንደ ሰዎች ለመቀደስ አይደለም፣ ለመክበር አይደለም፣ ስርዓት ለመስራት ነው። አንድ ጊዜ ስተው ግዴታ ኑሮብኝ አይደለም። ሰዎች የሚጠመቁት ግዴታ ስላለባቸው ነው። ምክንያቱም ካልተጠመቁ መቀደስ አይችሉም፣ ካልተጠመቁ መክበር አይችሉም፣ ካልተጠመቁ የእግዚአብሔር ልጅ መባል አይችሉም። ጌታችን ኢየሱስ ክርስቶስ ግን የሚጠመቀው ስርዓትን ለመስራት ብቻ። ስለዚህ ምን አለ? አንድ ጊዜ ስተው። በሌላ አገላለጽ የሚጠመቀው ጥምቀት ወይም ደግሞ ክርስቲያኖች የሚጠመቁት ጥምቀት የማይደገም መሆኑን ሲገልጽ ነው። አሁን እኛ ኦርቶዶክሳውያን የምንጠመቀው ጥምቀት አይደገምም። ጌታችን ኢየሱስ ክርስቶስም አንድ ጊዜ ተጠመቀ። ይህ ለዘላለም ስርዓት ሆኖ ይኖራል። አንዳንዶቹ ሳይገባቸው እናንተ ኦርቶዶክሳውያን በዓመት ትጠመቃላችሁ ይሉ ነው። ይህን በኋላ እንመጣበታለን። በዓመት መጠመቃችንንና ጥምቀትን ለምን እናከብራለን በሚለው በዚያ ላይ እንመጣበታለን። ግን አሁን ማለት የፈለግነው አንድ ጊዜ ስተው ሲል እኔ የምጠመቀው መናፍቃን እንደሚሉት ከምዕመናን ልቆጠር አይደለም፣ ግዴታ ኑሮብኝ አይደለም፣ ስርዓትን ለመስራት ነው ሲለው ከዚህን በኋላ ወእምዝህ አደጎ ይላል። ሲቀጥል ከዚህ በኋላ ተወው ማለት ዓላማውን ሲረዳ ስርዓትን ለመስራት እንደሚጠመቅ ግዴታ እንደሌለበት ሲረዳ ወእምዝህ አደጎ እሺ ብሎ ተወው። ዝም ብሎ አይተወው። አሁንም ይቀጥላል። ባይዳ አጠምቅ በስምከ ወበስመ መኑ አጠምቅ ኪያከ፣ ሌሎቹን ተራ ሰዎችን ሳጠምቅ በአንተ ስም አጠምቃቸዋለሁ። ወበስመ መኑ አጠምቅ ኪያከ፣ አንተን ሳጠምቅ ግን በማን ስም አጠምቃለሁ? በማን ስም ላጥምቅ ብሎ ጠየቀው ይላል። የባህሪ አምላክነቱ ወይም ፈጣሪነቱ እየመሰከረ ነው የሚሄድ እና አሁን ቅዱስ ዮሐንስ አይ አንተ ተራ ሰው ነህና ሌሎቹን ሰዎች እንደማጠምቃቸው ላጥምቅህ አላለው። እንግዲህ
ስራትን ለመስራት የመጣ የባህሪ አምላክ መሆኑን ከተረዳ በኋላ አይ አንተማ ነቢይ አይደለም፣ ጻድቅ አይደለም፣ ወይም ደግሞ ተራ ሰው አይደለም፣ ፈጣሪ ነህና ምን ብዬ ላጥምቅህ አለው። ግራ ገባው። ቅዱስ ዮሐንስ ራሱ ለማጥመቅ ግራ ገባው። ጌታችን ኢየሱስ ክርስቶስ ያስተምረዋል፣ ይነግረዋል ምን ብሎ ማጥመቅ እንዳለበት። ሌሎቹ እንዴት እንደሚያጠምቅ ቅዱስ ዮሐንስ ያውቃል። አሁን ግን የመጣበት ተራ ሰው አይደለም። አጥምቀኝ ብሎ የመጣ ፈጣሪ ነው። ስለዚህ ምን ብዬ ላጥምቅህ? ጌታችን ኢየሱስ ክርስቶስ ወሉ ለቡሩክ ከሳቴ ብርሃን ተሳሃለን ምን ማለት ነው? የአብ የቡሩክ የአብ የባህሪ ልጅ ከሳቴ ብርሃን ማለት የኃጢአትን ጨለማ የምታስወግድ የጽድቅን ብርሃን የምትሰጥ አቤቱ ኢየሱስ ክርስቶስ ሆይ ይቅር በለን፣ ተሳሃለን። ይቅር በለን ማለት አንተ እንደ ተራ ሰው የተጠመቅ ዝቅ ብለህ በፍጡር እጅ የተጠመቅ ለሰው ብለህ ነውና ይቅር በለን እያል አጥምቀኝ አለው። ይገርማል። እውነት ነው። አሁንም ይቅር ይበለን። ለእኛ ብሎ ነው ይህን ሁሉ አሁን ስርዓት የሰራው የመጣው የወረደው ለእኛ ብሎ ነው። ይቅር በለን ብለህ አጥምቀኝ አለው። ከዚህ በኋላ ተስማምተው ወደ ባህሩ ወደ ዮርዳኖስ ባህር ጌታችን ኢየሱስ ክርስቶስ በተለየ አካሉ አካላዊ ቃል ነው። በተለየ አካሉ ለመጠመቅ ገባ ወደ ባህሩ ይላል። ጌታችን ኢየሱስ ክርስቶስ እየተጠመቀ እያለ ቅድም ከጠቀስነው የማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ መጻ ቃልም ሰማይ ወናሁ መጻ ቃልም ሰማይ፣ ከሰማይ ቃል መጣ። ዘይብ ዝንቱ ውእቱ ወልድየ ዘአፈቅር ዘቦቱ ሰመርኩ፣ ለተዋህዶ የመረጡት በሱ ሁሉ ሁኜ የምመሰገንበት የባህሪ ልጄ ይህ ነው የሚል ቃል አብ በደመና ሆኖ መሰከረለት ይላል። አሁን እዚህ ጋር በሱ ያደረው አላለም። ያደረ በቢሲ የሚሉ ስላሉ በዮርዳኖስ ሲጠመቅ እነ ንስጥሮስ ሌሎቹ የማርያም ልጅ በዮርዳኖስ ሲጠመቅ የአብ ልጅ መጥቶ አደረበት። ሊቃውን ሲተረጉሙት ይቤ ዘይቤ ይቤ ዘላይ ለዝንቱ ወልድየ፣ በማርያም ልጅ ላይ ያደረው ልጅ ይህ ነው አላለም። በተዋህዶ አንድ አካል አንድ ባህሪ የሆነው ልጅ ብሎ በአንድ ድምፅ ተናገረ እንጂ ብለው ይመሰክሩለታል። እና በተዋህዶ ህልው ለተዋህዶ የመረጡት በሱ ሁሉ ሁኜ የሚመሰገንበት የባህሪ ልጅ ይሄ ነው ብሎ አብ በደመና ሆኖ መሰከረለት። መንፈስ ቅዱስ በተለየ አካሉ በርግብ አምሳል ወርዶ በራሱ ላይ ያረፈበት ይላል። አሁን ምን ሆነ? አንድነት ሶስትነት ተገለጠ። የሥላሴ አንድነትና ልዩ ሶስትነት ነው የሚባለው። ሶስትነት ከተባለ ተራ ቁጥር ነው የሚሆነው። ልዩ ሶስትነት ነው መባል ያለበት። ልዩ ሶስትነት ማለት አንድነት ያለው ሶስትነት ማለት ነው። አሁን እዚህ ጋር ሶስት ሰዎች ብንል አንድነት የላቸውም። በቁጥር ሶስት ናቸው አይደል? ግን አንድነት የላቸው። ይህ ሶስትነት ግን የሥላሴው ሶስትነት አንድነት ያለው ልዩ ሶስትነት ተብሎ ነው የሚገለጠው። ሶስት ከተባለ ተራ ቁጥር ነው የሚሆነው። ለምን ልዩ ሶስትነት ተባለ ሲባል አንድነት ስላለ። ልዩ ሶስት አንድነት ያለው ልዩ ሶስትነት። አሁን ለምሳሌ እንዲያው ልዩ ሶስትነት የሚለው አብርሃም፣ ይስሐቅ፣ ያዕቆብ ብለን ሶስት አባቶች ብለን እንጠራለን። እነዚህ በአካል ሶስት ናቸው። ሶስት አባቶች ብለን እንጠራቸዋለን። በቁጥር ሶስት ናቸው፣ ግን አንድነት የላቸው። ሥላሴ ግን በአካል ሶስት ናቸው። በባህሪ በመለኮት በአገዛዝ በስልጣን ግን ይህን ዓለም በመፍጠር ስንት ናቸው? አንድ ናቸው። ለዚህ ነው ልዩ ሶስትነት። በዚህን ሰዓት አንድነት ያለው ልዩ ሶስትነት ተገለጠ ማለት ወልድ በተለየ አካሉ
ለመጠመቅ ወደ ውሃ ውስጥ ገብቷል። መንፈስ ቅዱስ ማን ነው? አብ በተለየ አካሉ በደመና ሆኖ፣ ደመና ማለት በነገራችን የባህሪ ክብር ነው። አሁን ደመና አብን ተሸከመ ማለት አይደለም። ደመና ያለው ክብሩን ነው። በክብሩ ተገለጠ ሲል እና አብ በክብሩ ተገልጦ በሰማይ መሰከረ። መንፈስ ቅዱስ በተለየ አካሉ በወልድ ራስ ላይ መጥቶ አረፈ በርግብ አምሳል ይላል። እንግዲህ ትርጓሜ ያለው የራሱን ትርጓሜ ስለሚሰፋ ወደዚያ አንገባም እና ለማንኛውም አንድነት ሶስትነት፣ ጥምቀት ማለት አንድነት ሶስትነት የተገለጠ የሥላሴ አንድነትና ሶስትነት የተገለጠበት ነው። በአገር ውስጥም ሆነ በመላው ዓለም የምትገኙ የየድል ሚዲያ ተከታታዮቻችን የተለያዩ ምርቶችን እንዲሁም ደግሞ አገልግሎቶችን ማስተዋወቅ የምትፈልጉ ከስር በምናስቀምጠው ስልክ ቁጥር ብትደውሉልን ተመጣጣኝ በሆነ ዋጋ እንሰራለን። የአኪያሞስ የሚዲያ ቻናልን ሰብስክራይብ በማድረግ ከኛ ጋር ይጓዙ። በያላችሁበት መልካም ጊዜ፣ መልካም እይታ። ዲያብሎስ አዳምና ሔዋንን ስመ ግብርናታችሁን ማለት የባርነት ስማችሁን ጽፋችሁ ስጡኝ አለ። ማለት በዚያን ሰዓት ጽፈት ኑሮ አይደለም፣ ቃል ግቡልኝ አለ ማለት ነው። ሲብራራ ቃል ገቡለት። አዳምም ያንተ ባሪያ ነኝ አለው፣ ሔዋንም ያንቺ ባሪያ ነኝ፣ ያንተ ባሪያ ነኝ አለችው። ዲያብሎስ ይህንን በሁለት ኮፒ ሰርቶ አንዱን በዮርዳኖስ አንዱን በሲኦል ጣለው ይላል። በዮርዳኖስ የጣለውን ጌታችን ኢየሱስ ክርስቶስ ሲጠመቅ እንደ አምላክነቱ ደምስሶ እንደ ሰውነቱ ረግጦ አጠፋልን ይላል። ቅዱስ ኤፍሬም በውዳሴ ማርያም በሰኞ ውዳሴ ማርያም ወደምሰሰ መጽሐፈ ዕዳሆሙ ለአዳም ወለሔዋን ይላል። የአዳምና የሔዋን የዕዳ ደብዳቤያቸውን ደመሰሰ አጠፋ ብሎ ይመሰክራል። ሶስተኛ አንደኛ የሥላሴ አንድነት ሶስትነት የተገለጠበት ነው ብለናል። ጥምቀት ስንል ጥምቀት ምን ማለት ነው ስንል ወይም ደግሞ ለምን ተጠመቀ ስንል፣ ሁለተኛ የዕዳ ደብዳቤያችን የተደመሰሰበት ነው የደመሰሰበት ነው ብለናል። ሶስተኛ ተወስዶ የነበረውን የእግዚአብሔር ልጅነታችን የመለሰበት ስርዓት ነው። ምክንያቱም አዳም ኃጢአት ሲሰራ የእግዚአብሔር ልጅ መባሉ ቀረና የማን ባሪያ ተባለ? የዲያብሎስ። በዚያን ሰዓት ምን ሆነ? የብርሃን ልብስ ለበሰው ነበረው፣ ተገፈፈበት፣ ተወሰደበት። ገነትም ተወሰደች፣ ክብሩም ተገፈፈ፣ እርቃኑን ሆነ ይላል። ያ የብርሃን ልብሳችን የተመለሰበት የእግዚአብሔር ልጅነታችን የተመለሰበት ስርዓት ነው ጥምቀት ማለት እና አምላካችን መድኃኒታችን ኢየሱስ ክርስቶስ በጣም ቅዱስ ዳዊት ሲመሰክር በመዝሙር 76 ቁጥር 16 ላይ ባህርኒ ርየት ወጎየት ወዮርዳኖስኒ ገባ ደሬው ይላል። ጌታችን ኢየሱስ ክርስቶስ ሊጠመቅ ወደ ባህሩ ሲገባ ባህር ተናወጸች፣ ዮርዳኖስ ተናወጸች። ተናወጸች ብቻ አይደለም ፈላ ይላል። እንደተጣደ ውሃ ፈላ፣ ውሃው ፈላ። ምን ማለት ነው? የባህሪ አምላክ ነህ። አሁን ስነ ፍጥረት ሳይቀር እየመሰከረለት እኮ አንተ ፈጣሪያችን ነህ፣ የባህሪ አምላክ ነህ። ወይም ደግሞ ሲጠመቅ ውሃውን ሲቀድሰው፣ ውሃውን ሲያከብረው። ምክንያቱም ከዚያ በፊት ጥምቀት ነበረ፣ በኦሪት ጥምቀት ነበረ እና የነበረው ጥምቀት ግን ኃይል ስላልነበረው ጌታችን ኢየሱስ ክርስቶስ ሳይባርከው ሳይቀድሰው ጥምቀቱ ወይም ውሃው ኃይል ስላልነበረው በኦሪት በሳምንት አንዳንድ በሽተኛ ብቻ ይድን ነበር ይላል። ስንት በሽተኛ? አንድ በሽተኛ። ለምን? ጥምቀቱ አልተቀደሰም፣ ጥምቀቱ አልተባረከም። አንዱ ስለምን አይቀርም ብሎ ትርጓሜ ያነሳዋል።
ከናንዱ ስለምን አይተዋውም ብሎ ያነሳና አይ ምክንያቱም ታምራት በአባቶቻችን ጊዜ እንጂ በእኛ ጊዜ ቀርቷል እንዳይሉ ወይም ደግሞ ተስፋ አምላካችን በምሕረት ዓይኑ ማየቱ መጎብኘቱ በአባቶቻችን ጊዜ ቀረ እንጂ በእኛማ አምላክ የለንም ፈጣሪ የለንም ብለው ተስፋ እንዳይቆርጡ በሳምንት አንዳንድ በሽተኛ ይፈወስ ነበር። ይህም የሚፈወሰው መልአኩ ወርዶ ውሃውን ሲባርከው ነው። ማን ወርዶ? መልአኩ ወርዶ። ይህ በዮሐንስ ወንጌል ምዕራፍ 5 ላይ የምናገኘው የመጻጉዕ ማለት በቤተ ሳይዳ የነበረው ጥምቀት። የዮሐንስ ወንጌል ምዕራፍ 5 ላይ በቤተ ሳይዳ በሽተኞች ሁሉ የውሃውን መታወክ ይጠብቁ ነበር ይላል። መጻጉዕም ሲጠየቅ እኮ ውሃው ድምፅ ባሰማ ጊዜ ወደ ውሃው የሚያስገባኝ ሰው የለኝም ብሎ ነው የመለሰ እና ጌታችን ኢየሱስ ክርስቶስን ውሃው ገብቶ ሲጠመቅ ግን ውሃው ፈላ ማለት ኃይል አገኘ፣ የፈውስ ኃይል አገኘ። ሰዎች ሲጠመቁ እንዲፈወሱ ልጅነት እንዲያገኙ ውሃው ምን ሆነ? ተባረከ፣ ተቀደሰ፣ ኃይል አገኘ። እስቲ እግዚአብሔር ያሳያችሁ። እንግዲህ ተራ ሰው አሁን ገብቶ ወደ ውሃ ሲጠመቅ ውሃው እንዴት ነው የሚፈላው? ተራ ሰው፣ ተራ ነቢይ፣ ተራ ጻድቅ፣ ብዙ እኮ ጻድቃን ተጠምቀዋል፣ ብዙ ነቢያት ተጠምቀዋል እኮ ከዚህ በፊት ግን ውሃው አልፈላም። ግን ጥምቀቱ ኃይል አላገኘም። ኢየሱስ ክርስቶስ ግን የባሕርይ አምላክ ስለሆነ ጥምቀት ከዚህ በኋላ እሱ ከተጠመቀበት ሰዓት ጀምሮ የሚጠመቁት ሰዎች እንዲቀደሱ፣ እንዲባረኩ፣ የእግዚአብሔር ልጆች እንዲሆኑ ጥምቀትን ወይም ውሃውን ኃይል ሰጠው፣ ባረከው፣ ቀደሰው ይላልና ጌታችን ኢየሱስ ክርስቶስ የተጠመቀው ከምዕመናን ገብቶ ለመቆጠር ሳይሆን ለጥምቀት ኃይል ለመስጠት ማለት ጥምቀታችንን ለመቀደስ፣ ለመባረክ፣ ልጅነታችንን ለመመለስ እንጂ ምንም ዓላማ እንደሌለው በጣም የሚያስገርም ነው። ጌታችን ኢየሱስ ክርስቶስ የተጠመቀው ጥምቀት እኛ የምናከብረው ጥምቀት ምንም ዓላማ እንደሌለው በቃ ከንቱ ድካም እንደሆነ በቃ እንደ ተራ ነቢይ እንደተጠመቀ፣ እንደ ተራ ጻድቅ እንደተጠመቀ ጥምቀታችን እንዳልቀደሰው እንዳልባረከው እንዳንዱ ምዕመን እንደተራ ሰው ገብቶ ወጣ ተጠመቀ ብለው የሚናገሩ እግዚአብሔር ያልፈቀደላቸው ወይም ደግሞ የመጽሐፍ ቅዱስን ስርዓት ምስጢር ያልተረዱ ወንድሞቻችን ወገኖቻችን ኢየሱስ ክርስቶስ የተጠመቀው ጥምቀታችንን ሊቀድስ ጥምቀታችን ሊባረክ ነው እንጂ ከኛ ገብቶ ሊቆጠር አይደለም። ስለዚህ ይህንን በደንብ ኦርቶዶክሳውያን ልታስረዷቸው፣ እናንተም ልትረዱ ሌሎቹንም ልታስረዷቸው ይገባል። ለዚህ እኮ ነው ጥምቀቱን የሚያከብሩት። እኛ ስንጠመቅ ምንድነው ጥምቀቱን ለማክበር ስንወጣ የሚያፌዙት እኮ በዚህ ነው። አለማወቅ ደግሞ ኃጢአት ነው። ካላወቁ አይጸድቁ፣ ካልተማሩ አያውቁ፣ ካላወቁ አይጸድቁ ይላሉ። መማር ነው፣ ለማወቅ መማር። ዝም ብሎ መጽሐፍ ቅዱስን ይዞ እንደ እብድ መስመር ለመስመር ምንድን ነው ይሄ? ይቅርታ ይደረግልኝ ስለ ቃሉ። ምክንያቱም እውነቱን እውነት ሐሰቱን ሐሰት ብሎ መናገር ነው ሃይማኖት ማለት፣ መናገር ስላለብን። ምክንያቱም አንድ ሰው የሚባለው መጀመሪያ እግዚአብሔርን ሲያፍር፣ ሁለተኛ ሰውን ሲያፍር ነው። እነዚህ ግን ሰውንም አያፍሩም፣ እግዚአብሔርንም አያፍሩ። ስለዚህ ቁጥሩ ምንድን ነው? ይሄ አይምሮ የሌለው በሽተኛ አለ። ምንድነው? ሲስቁበት አብሮ ይስቃል። አይምሮ ያለው ሰው እኮ ሲሳቅበት ያፍራል። እንዲህ ሰው እየሳቀብኝ ነው ብሎ ያፍራል ወይ? አያፍሩ። ሰው ሲሳቅበት እንዴት አያፍር? እየተሳቀባቸው እኮ። ስለዚህ ምንድን ነው ይሄ? የለየለት የአይምሮ ህመምተኛ በሽተኛ ሆኖ መስመር ለመስመር እየዞሩ ከመጮህ ይህንን ነው መሰረታዊ መጽሐፍ ቅዱስን ነው ማወቅ መረዳት። ለምን ተጠመቀ? ለምን ተወለደ? ጌታችን ኢየሱስ ክርስቶስ እኮ ከጽንሰቱ ጀምሮ እስከ እርገቱ የከፈለው መስዋዕት ሰውን ለማዳን ነው፣ ሰውን ለማክበር ነው፣ ሰውን ለመቀደስ ነው። ይህንን ነው እየካዱ ያሉ፣ ራሱን ነው እየካዱ ያሉ።
ስለዚህ ጌታችን ኢየሱስ ክርስቶስ የተጠመቀው ጥምቀት ጥምቀትን ለመቀደስ፣ ጥምቀትን ለመባረክ፣ ጥምቀትን ለማክበር ሰዎችን በነገራችን ላይ እንዲው ጥምቀትን ስናከብር ራሳችንን እያከበርን። ምክንያቱም ራሳችንን እሱ አይደለም የከበረበት። ማን የከበረበት? እኛ ነን የከበር። አሁን እኛ ስናከብር፣ ጥምቀትን ስናከብር በመጀመሪያ ራሳችንን እያከበርን ነው። ጌታችን ኢየሱስ ክርስቶስ በዚህ ጥምቀት አክብሮናል። ባሉ የኛ ነው፣ ለኛ የተከፈለ መስዋዕት ነው እያልን። በሁለተኛ ደረጃ ጥምቀትን የባረከውን ፈጣሪያችንን እያከበርን ሕዝብና አሕዛብን አንድ ለማድረግ አሁን በጥምቀቱ ሕዝብና አሕዛብ አንድ ሆነዋል። በዮርዳኖስ ለምን ተጠመቀ የሚለውን አባቶቻችን ሲተረጉሙት ወይም ትርጓሜው ሲያስቀምጠው ዮርዳኖስ ምንጩ ከላይ አንድ ነው ይላል። ዝቅ ብሎ ወደ ታች በደሴት ይከፈላል። ከታች ወርዶ ደግሞ በወደብ ይገናኛል ይላል። ጌታችን ኢየሱስ ክርስቶስ የተጠመቀው በመገናኛው ከታች፣ ሁለቱም ወርደው ተለያይተው ወርደው ከታች ደግሞ ይገናኛሉ። በዚያ በመገናኛው በነገራችን እሱ ብቻ አይደለም የተጠመቀው። ቅዱስ ኢዮብ መጀመሪያ ተጠምቆ ተፈውሶበታል። ንዕማንም በተመሳሳይ ሁለተኛ ነገሥት የምናገኘው ንዕማንም በተመሳሳይ እዚያ ቦታ ተጠምቀው ተፈውሰውበታል። አሁን በመገናኛው ኢየሱስ ክርስቶስ ተጠመቀ። ለምን? ይህ መገናኛው ምስጢሩ ሕዝብና ይህ ጥምቀት ሕዝብና አሕዛብ አንድ የሚሆኑበት ጥምቀት ነው እያለ አሁን በእምነት የማይመስሉ ሰዎች መጣው ከተጠመቁ ምን ይባላሉ? የእግዚአብሔር ሕዝቦች ይባላሉ። እንዲው በነገራችን ላይ እንዲው ጥምቀት ስንል አሁን እዚህ ጋር የጀመረ ይመስለናል። በኦሪትም ሲያገለግል የነበረ ስርዓት መሆኑን እዚህ መናገር እንፈልጋለን። እንዲው ሳንረሳው ማለት ኦሪት ዘፍጥረት ምዕራፍ 17 ቁጥር 14 ላይ እግዚአብሔር አብርሃምን ለኔ ትሆን ዘንድ ለኔ የተቀደስ ሕዝብ ትሆን ዘንድ ሕጌን ባንተ ላይ ያስቀምጣለሁ ይላል። ማለት ተገዘር አለው። አብርሃምም እሺ ብሎ ተገረዘ። ከዚያ የማን ሕዝብ ተባለ? የእግዚአብሔር ሕዝብ ተባለ። ከአሕዛብ ተለየ ማለት ነው። በምን? በግዝረት። ያ ግዝረት የጥምቀት ምሳሌ ነበረ ብሎ ያስቀምጠዋል። ያ ግዝረት የምን ምሳሌ ነበረ? የጥምቀት ምሳሌ ነበረ። በኦሪትም በምሳሌነት ያገለግል ነበረ ማለት። ስለዚህ የተገዘሩት የአብርሃም ወገኖች ነገዶች የእግዚአብሔር ሕዝቦች ተብለው ተጠሩ። ሌሎች ምን ተባሉ? አሕዛብ ተባሉ። ልክ ዛሬም የሚጠመቁት የማን ሕዝቦች ይባላሉ? የእግዚአብሔር ሕዝቦች ይባላሉ። የማይጠመቁት አሕዛብ ይባላሉ። ስለዚህ እኔ የተጠመቁት ጥምቀት ወይም ደግሞ የሚጠመቀው ጥምቀት ሕዝብና አሕዛብን አንድ የሚያደርግ ነው ሲል በመገናኛው ተጠመቀ ይላል። ስለዚህ ጥምቀት ሕዝብንም አሕዛብንም የተበተኑትን ሰብስቦ ለእግዚአብሔር የሚያቀርብ ወደ እግዚአብሔር ቅዱስ አድርጎ ለእግዚአብሔር የሚያስረክብ ቅዱስ ስርዓት ነውና ይህንንም መርሳት የለብንም። ኤፌሶን 4:5 ላይ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ይላል። ሐዋርያው ቅዱስ ጳውሎስ አንዲት ጥምቀት ማለት ቅድም ጠቅሰነዋል፣ አንድ ጊዜ ስተውሏል። ጌታችን ኢየሱስ ክርስቶስም ሲጠመቅ ጥምቀት የልጅነት ጥምቀት መጀመሪያ የምንጠመቀው ጥምቀት ማለት ወንዶች 40 ቀን ሴቶች በ80 ቀን የምንጠመቀው የመጀመሪያዋ ጥምቀት የማይደገም የልጅነት ጥምቀት ይባላል። የልጅነት ጥምቀት ያ ማለት የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ዘይተወልደ እማይ ወመንፈስ ቅዱስ ይክል
ከውሃና ከመንፈስ ቅዱስ ያልተወለደ የእግዚአብሔርን መንግሥት ሊያይ አይችልም ይላል። ከውሃና ከመንፈስ ቅዱስ ያልተወለደ የእግዚአብሔርን መንግሥት ሊያይ አይችልም። እንግዲህ እዚህ ጋር አንድ ሰው ከእናት አባቱ ስጋዊ ልደት እንደሚወለድ ሁሉ ከመንፈስ ቅዱስም መንፈሳዊ ልደት እንደሚወለድ ነው የሚመሰክረው። ኒቆዲሞስ ጌታችንን ሲከራከር ጌታችን ኢየሱስ ክርስቶስ ሀለወክሙ ትትወለዱ ዳግመኛ ትወለዱ ዘንድ አላችሁ ብሎ ሲመልስለት ኒቆዲሞስ አልገባው። እንዴ አንድ ሰው መጀመሪያ ከተወለደ በኋላ እንደገና ወደ እናቱ ማህፀን ገብቶ ይወለዳል ማለት ነው? ምን ማለት ነው ብሎ ጠይቋል። ጌታችን ኢየሱስ ክርስቶስ ግን አይደለም ኒቆዲሞስ፣ የአሕዛብ ማነት የአይሁድ መምህር ስትሆን ይህንን እስካሁን አላወቅህም አለው። ማለት ሰው ተምሬያለሁ ይበቃኛል ብሎ እንዲያው ምስጢራትን ከመረዳት ወይም ደግሞ ከመጠየቅ መከልከል እንደሌለበት ነው። መማር አለብህ እያለ ነው። አሁን እዚህ ጋር አላወቅህም ሲለው የምታውቀው ምስጢር አለ፣ ልትጠይቅ የሚገባው የምታውቀው ምስጢር፣ ሌሎችም ሊጠይቁ የሚገባቸው ሊያውቁ የሚገባቸው ሌላ ምስጢር አለ እያለው ነው አሁን እዚህ ጋር። ስለዚህ አለ አንተ እንደምታስበው ስጋዊ ልደት አይደለም የሚወለደው፣ ከውሃና ከመንፈስ ቅዱስ የእግዚአብሔር ልጅ ለመሆን ሁለተኛ ልደት መንፈሳዊ ልደት ከእናቱ እንደተወለደ ሁሉ ከእናትና ከአባቱ እንደተወለደ ሁሉ ረቂቅ በዓይን የማይታይ በእጅ የማይዳሰስ በእምነት ብቻ የምንቀበለው ረቂቅ ልደት ከውሃና ማለት በጥምቀት ከውሃና ከመንፈስ ቅዱስ ትወለዱ ዘንድ ዳግመኛ አላችሁ ብሎ መልሶለታል። ይህ ልጅነት ይባላል። ይህ ጥምቀት አይደገምም። ምክንያቱም መጀመሪያ አንድ ሰው ተጠምቆ እምነቱን ቢቀይር ተመልሶ ልጠመቅ ቢል የሚጠመቀው የንስሐ ጥምቀት እንጂ ልጅነት ጥምቀት አይደለም። እምነቴን ቀይሬ ሄጄ ነበረ፣ አሁን ግን እውነቱን ተረድቼ ተመልሻለሁና አጥምቆኝ ቢል ተመልሶ የሚጠመቀው ጥምቀት የንስሐ ጥምቀት ይባላል። ወደ እህት የሚመልሰው ወደ መጀመሪያው ሃይማኖቱ የልጅነት ጥምቀቱ የሚመልሰው የንስሐ ጥምቀት ይባላል። ይህን ሲናገር ነው ሐዋርያው ቅዱስ ጳውሎስ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ያለ እና መጀመሪያ የምንጠመቀው ጥምቀት የልጅነት ጥምቀት ይባላል፣ አይደገምም። ከዚህ ወጠን ግን ቅድም እንዳልነው ሰው በተለያየ ሁኔታ ምንድን ነው ይሄ አሁን የመጣው ዘመናዊ እንትን ምንድን ነው የከሌል ልምሰል እና የከሌል ልምሰል። በሃይማኖት እኮ ልምሰል ብሎ ነገር የለም። ሃይማኖት እኮ አካል ነው። ለምሳሌ አንድ ሰው የከሌል ለመምሰል አካሌን ልቆረጥ እግሬን ልቆረጥ ይባላል እንዴ? እንደው ወንድሙ አንካሳ ቢሆን ወንድሜን ለመምሰል እግሬን መቆረጥ አለብኝ አይባልም። አካል እኮ ነው ሃይማኖት። እና አሁን ምንድነው ይሄን ባለሀብቶችና የከሌል ልምሰል ወደ እነሱ ጎራ ልበል፣ ባለስልጣኖችና የከሌል ልምሰል። በሃይማኖት ልምሰል አይባልም። ሃይማኖት ህይወት ነው። ሃይማኖት አካል ነው። ስለዚህ እነ የከሌል እንምሰል እያሉ ለቢዝነስም በለው ለስልጣንም በለው እምነታቸውን እየቀየሩ የሚሄዱ ሰዎች እንዲሁ ተመልሰው ተጸጽተው ወደ እምነታቸው ቢመለሱ የሚጠመቁት ጥምቀት የንስሐ ጥምቀት ይባላል። የንስሐ ጥምቀት ሶስተኛው የመንጻት ወይም የቄድር ጥምቀት ምንለው አለ በቤተ ክርስቲያናችን። የቄድር ጥምቀት፣ የመንጻት ጥምቀት። ለምሳሌ አሁን አንድ ሴት ሙስሊም ብታገባ ወይም ሙስሊም ቢያገባ
ወይም ደግሞ ድቀት አግኝቶት፣ ድቀት ማለት እንዲያው ቀንጥሎት ከሙስሊሟ ጋር እንትን ቢል ተጸጽቶ ንስሐ ቢገባ የቄድር ጥምቀት ለየት ያለ በሜሮን የሚከናወን ማለት ነው። 5ቱ ቅዳሴያን ጸሎት ያደርሱለታል። በዚያ በጸበሉ ላይ ሜሮን ይደረግና ጸሎት ይደረስበታል። ከተደረሰበት በኋላ ካህኑ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ ይባርከዋል። በዚያ የሚጠመቀው ጥምቀት የቄድር ጥምቀት ይባላል። ይህም በተመሳሳይ የንስሐ ጥምቀት ቢሆንም ግን ለየት ይላል። ቄድር ተብሎ ይከፈላል። የልጅነት ጥምቀት ምንድነው? ይሄ ጥምቀት ላይ የንስሐ ጥምቀት፣ የደም ጥምቀት ይባላል። አሁን በእንትናችን ላይ ጥምቀት በ3 ይከፈላል ብለን የልጅነት ጥምቀት አንባ ንስሐ፣ አንድ ሰው እንዲሁ ሳይጠመቅ አጋጣሚ ባለበት ቦታ ካህን ሳይኖር እንዲሁ በቃ በኃጢአቱ ምክንያት አልቅሶ ወይም ደግሞ ኃጢአት ምንድነው ንስሐ ተቀብሎ እያለቀሰ ካህኑ ይፍታ ሳይለው ሳይቆርብ ልክ እንደ ምናሴ የምንበለው ኃጢአቱን እያሰበ እያለቀሰ እያለ ድንገት ከዚህ ዓለም ቢለይ ያ የንስሐ ጥምቀት ይባላል። ማለት በንስሐ በእንባው ተጠምቋል። 3ኛው የደም ጥምቀት ይባላል። የደም ጥምቀት ማለት አሁን ሐዋርያት እያስተማሩ ወይም ደግሞ አንድ ሰው እያስተማረ በኢየሱስ ክርስቶስ አምናለሁ ብሎ ሳይጠመቅ በኢየሱስ ክርስቶስ አምናለሁ ብሎ ምስክርነቱን ሲሰጥ ወዲያው በሰይፍ ከቆረጡት፣ ለምን በኢየሱስ ክርስቶስ አምናለሁ ትላለህ ብለው በሰይፍ ከቆረጡት ደሙ እንደ ጥምቀት ይወድለታል የሚላል በቤተ ክርስቲያናችን አስተማሩ። ይህም በስንክሳር ማለት ኅዳር 29 የሚነበበው ስንክሳር እንዲያው የሚገርም ታሪክ አለና እሱ እንዲያው ልናገረው ስለ ደም ጥምቀት። እዚህ ጋር አንዲት ሴት የመጀመሪያ የኢየሩሳሌም ዜጋ ናት። ግን በስደት ምክንያት ወደ ሮም ሄዳ በሮም ቆይታዋ 2 ልጆች ወልዳ ግን ባለችበት ቦታ በዚያ ክርስትና ወይም ደግሞ የእምነቱን መስፈርት የሚያሟላ ቤተክርስቲያን ስለሌለ አባቶችም ስለሌሉ ኢየሩሳሌም ሄዳ ልጆቿን ልታስጠምቅ በመርከብ ከሮም ወደ ኢየሩሳሌም ተሳፈረች። በጉዞ ላይ ያለች ግን በባህር ላይ እግዚአብሔር ሃይማኖቷንም ሊገልጥ ምንድነው ስለወደደ ሃይማኖቷን ሐሳቧን ስለወደደላት እንዲሁ የከፈለችው መስዋዕት እግዚአብሔርን ስላስደሰተው በዚያም እምነቷ እንዲጸና ማዕበል ተነሳ ይላል። በባህሩ ላይ ያለ ማዕበል ሲነሳ ወይኔ ልጆቼ ሳይጠመቁ ሊሞቱብኝ ነው፣ ሊሰጥሙ ነው፣ እኔም ልሞት ነው ብላ ተቆረቆረች፣ ተጸጸተችና አይ ምን ማድረግ አለብኝ? እነሱ አልተጠመቁም፣ አሕዛብ ናቸው። እኔ ግን ክርስቲያን ነኝ፣ ተጠምቄያለሁ። ቢያንስ የክርስቲያን ደም ከሰውነቴ አውጥቼ የክርስቲያን ደም ልቅባቸው፣ እግዚአብሔር ይቆጥረዋል ብላ ይገርም ሰማዕትነት ነው። ከእጇ ላይ ደም አውጥታ በትምህርተ መስቀል በግንባራቸው እንደዚህ ቀባቻቸው። ይገርም ሰማዕትነት ነው። ከዚያን በኋላ ይህን ቀብታ እንደጨረሰች ማዕበሉ ጸጥ አለ ይላል። በጣም የሚገርም ማዕበሉ ጸጥ አለ። ከዚያ በሰላም ወጥተው ሊቀ ጳጳሱ ቅዱስ ጴጥሮስ ተፍጻሜተ ሰማዕት ቅዱስ ጴጥሮስ ነበረ። ማለት ተፍጻሜተ ሰማዕታት ማለት ሰማዕት ማለት የሰማዕታት መጨረሻ። ከዚያ አባቴ ከሮም መጥቻለሁ ልጆችን አጥምቅልኝ ብላ ስትነግረው ለሊቀ ጳጳሱ፣ ሊቀ ጳጳሱ ስርዓቱን አድርሶ በቃ በውሃው ላይ የሚጸለየውን ጸልዮ ባርኮ ውሃውን ወደምንቀይሮ ወደ ማያገቡ ወደ ጸበል ቀይሮ በልጆቹ ራስ ሊያፈስ ሲል ውሃው ረጋና ጸጥ አለ፣ አልወርድም አለ። ተገረመና ቅዱስ ጴጥሮስ ምንድነው ይቺ ሴት የሰራችው ኃጢአት አለ እንዴ ብሎ ነይ እስኪ እህቴ ይላታል። መጣ። አይ ምንድነው የሰራችው ኃጢአት አለ እንዴ?
ምንድን ነው ያልገለጽሽልኝ ነገር ካለ ገለጭልኝ። አሁን የሚገባውን ስርዓት አድርሼ ጸሎት ጸልዬ ጸሎቴን ጨርሼ ውሃ ማለት ማዩን ጸበሉን ወደ ልጆቹ በማፈስበት ጊዜ ጸበሉ ረጋ፣ አልወርድም አለ። የሚገርም ታምር ነው። አልወርድም አለ። ስለዚህ የሰራሽው ኃጢአት ምንድን ነው? ምክንያቱም ልጆቹ እንዳይጠመቁ የከለከለ ኃጢአት አለ ብሎ ነው የተረዳው። እግዚአብሔር ምስጢሩን ገና ስላልገለጸለት ወደፊት በእሷ የሚገልጽለት ሆኖ ማለት ነው። ስለዚህ ምንድን ነው ግለጭልኝ ብሎ ጠየቃት። ደንገጥ አለችና ምንድን ነው የመለሰችልኝ? አባቴ አይ እኔ እስከማውቀው ድረስ እንዲያው የሰራሁት ኃጢአት ብዬ መናገር የፈለጉትን የማይገባኝን በባህር ላይ እያለሁ ማዕበል ሞገድ ሲነሳብኝ ልጆቼ ሳይጠመቁ ሊሞቱ ነው ብዬ ከጣቴ ላይ ደም አውጥቼ እንደ ጥምቀት ይቁጠርላቸው ብዬ በድፍረት ደሜን ቀብቻቸዋለሁ። ይህን እግዚአብሔር ኃጢአት ብሎ ቆጥሮብኝ ይሆን? የሚገርም የትህትና ቃል ነው። በትዕቢት አልተናገረችው። ያደርጋለሁ ብላ በትዕቢት አልተናገረች። ግን እግዚአብሔር ይህን እንደ ኃጢአት ቆጥሮብኝ ነው ይሆን? የማይገባኝን እንደዚህ ብዬ አስቤ አድርጌያለሁ። ይህን እንደ ኃጢአት ቆጥሮብኝ ስትል ቅዱስ ጴጥሮስ ምስጢሩን ስለሚያውቅ ምናል እህቴ ያልበደልሽኝ፣ እግዚአብሔር ቸር ነው። እግዚአብሔር የሥርዓት ባለቤት ነው። አሁን አንቺ የከፈልሽውን መስዋዕት ወይም ደግሞ ከደምሽ ከአካልሽ ያወጣሽውን ደም የምን ደም አድርጎ ቆጥሮታል? የደም ጥምቀት አድርጎ ቆጥሮልሻል። የደም ጥምቀት ልጆችሽ አሁን የደም ጥምቀት ተጠምቀዋል። ስለዚህ ውሃው ማነው ጸበሉ አልወርድም ማለቱ ምን ማለቱ ነው? ጥምቀት አትደገምም አንዲት ናት ማለቱ ነው። ይገርማል። በጣም የሚገርም ስርዓት ነው። እና ማለት ይህ የሚመልስልን የትኛውን ነው? ቅድም የጠቀስነውን ጥቅስ ኤፌሶን 4:5 ላይ ጥምቀት አትደገም አንዲት ናት ብለን ነበር። ስለዚህ ጌታችን ኢየሱስ ክርስቶስ ምን እያለ ነው አላት ሴትዮዋን? ጥምቀት አትደገምም፣ ባንቺ ደም ባንቺ ላይ አድሮ እግዚአብሔር የልጅነት ጥምቀት አጥምቋቸዋል። በምን? በደምሽ። ስለዚህ ጥምቀት አንዲት ናት አትደገምም ማለቱ ነው። እግዚአብሔር የተመሰገነ ይሁን ብሎ ፈጣሪውን አመሰገነ ይላልና፣ ውድ ተከታታዮቻችን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ከኛ ጋር ቤተሰብ ይሁኑ። በዚህ ፕሮግራም ላይ የተለያዩ ማስታወቂያዎችን ማሰራት የምትፈልጉ ተቋማት፣ ድርጅቶች፣ ግለሰቦች ካላችሁ ከስር በምናስቀምጠው ስልክ ቁጥር ብትደውሉልን ተመጣጣኝ በሆነ ዋጋ ማስታወቂያ ሰርተን የምናቀርብላችሁ ይሆናል። በያላችሁበት መልካም ጊዜ። ስህተት ነው። ምክንያቱም መምጣት ያለባቸው በነገራችን ላይ ተጸጽተው ነው መምጣት ያለ፣ በስሜት አይደለም መምጣት ያለባቸው። በቃ እዚህ ጋር አሁን ሰው መረዳት ያለበት እኮ ሃይማኖት የስሜት ውጤት አይደለም። በቃ ሃይማኖት የሥርዓት ውጤት ነው። ቅድም እንዳልነው ኢየሱስ ክርስቶስ የመጣበት የወረደበት ስንት መስዋዕት የከፈለበት ሃይማኖታዊ ስርዓት ነው፣ ምድራዊ አይደለም። በስሜት የምንቀይረው ስንፈልግ እንደ ሰልባጃ የምንቀይረው አይደለም። እና ከመጡ በስሜት አይደለም መምጣት ያለባቸው፣ ተጸጽተው ለንስሐ ነው መምጣት ያለባቸው። ምንድነው እዚህ ጋር አሁን የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ቅዱስ ጴጥሮስ በባለ ሰዊት የተሰበሰቡትን ሕዝቦች አስተማራቸው ይላል፣ መከራቸው። ግን ተጸጸቱ ነው የሚለው። አዘኑ፣ ተጸጸቱና ምን እናድርግ ብለው ጠየቁት ይላል። ተጸጸቱ ነው የሚለው መጀመሪያ። አዘኑ፣ ተጸጸቱ፣ ምን እናድርግ ብለው ሲጠይቁት ነስሑ ወተጠመቁ በስሙ ለኢየሱስ ክርስቶስ፣ ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ አላቸው። መጀመሪያ ግን ተጸጸቱ። ከዚያ ምን ብለው ጠየቁ? ምን እናድርግ አሉ። ስለዚህ መጀመሪያ መጸጸት፣ ከዚያ ደግሞ ምን እናድርግ ብሎ አባቶችን መጠየቅ ያስፈልጋል እንጂ ዝም ብሎ በስሜት መጥቶ ስለተጠመቀ ይሄ ድነት አይባልም። ስርዓት አለው፣ አካሄድ አለው፣ ራሱን የቻለ ስርዓት ስላለው ተጸጽተው አይ ኢየሱስ ክርስቶስ የመሰረተልን ታላቁን ስርዓት መንግስተ ሰማያት የምንወርስበትን ታላቁን ስርዓት ረስተናል፣ ወይም ደግሞ ከዚህ
መሰረታዊ ስርዓት መሰረታዊ ሃይማኖት ወጥተናል ብለው ተጸጽተው ምን እናድርግ ብለው ካህኑን ሲጠይቁ የንስሐ ጥምቀት ይሰጣቸዋል። በዚያ በስርዓት ተጠምቀው ከዚያ በኋላ ነው ይህን መጠመቅ ያለባቸው ማክበር ያለባቸው። አሁን መቼ መከበር ጀመረ የሚለው ይሄን ለመናገር አሁን አንዳንዶቹ በእከሌ ጀመረ፣ በእከሌ ዘመነ መንግስት፣ በእከሌ ወራት፣ በእከሌ ዓመት እንዲህ ጀመረ፣ ታቦታቱ ወርዶ እንደዚህ በዚህን ሰዓት መከበር ጀመረ ብለው የሚናገሩ አሉ። መልሱ ግን እንደሱ አይደለም። ምክንያቱም ጌታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ የሄደበት ዓላማ ምኑን ይገልጻል? ትሕትናውን ይገልጻል። መሄድ የነበረበት አጥማቂው ዮሐንስ ነው። እንዲሁ ልጠመቅ የሚል እንኳ መሄድ ያለበት ማን ነው? አጥማቂው ዮሐንስ ነው። ግን ጌታችን ኢየሱስ ክርስቶስ የመጣ ለልዕልና ሳይሆን ለትሕትና ነው። ትሕትናን ሊያስተምረን ነው። ምክንያቱም ትሕትና የእግዚአብሔር የባህሪው ነው፣ ትዕቢት ግን የዲያብሎስ ነው ይላል። ስለዚህ መልሱ መሆን ያለበት ይቺ ቤተ ክርስቲያን ጌታችን ኢየሱስ ክርስቶስን በበዓላት ትሰብከዋለች። በበዓላቶቿ በስርዓቶቿ ስርዓት ስታከብር፣ መጽሐፍ ቅዱሳዊ ስርዓት ስታከብር፣ መጽሐፍ ቅዱሳዊ በዓል ስታከብር የምትሰብከው ማንን ነው? ኢየሱስ ክርስቶስን ነው። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ ንነሰ ንሰብክ ክርስቶስ ኀዘ ተሰቅለ ይላል። የግሪክ ሰዎች ስለ ጥበብ ያወራሉ፣ ሌሎቹም ስለ ተራ ነገር ያወራሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ በዓላትን ስናከብር፣ ልደቱን ስናከብር፣ ጥምቀቱን ስናከብር፣ ትንሣኤውን ስናከብር እየሰበክን ያለን ማንን ነው? ኢየሱስ ክርስቶስን። ለምሳሌ እንዲው እንበለው በዩኔስኮ ተመዘገበ ብለን እናወራለን። በዩኔስኮ እንዲመዘገብ ያደረገች ግን ቤተ ክርስቲያን ነው። ኢየሱስ ክርስቶስ በዓለም እንዲሰበክ ያደረገች በበዓላት የሰበከችው ኦርቶዶክስ ሃይማኖትና ኦርቶዶክሳውያን ናቸው። ስለዚህ መልሱ መሆን ያለበት ኢየሱስ ክርስቶስ ከገሊላ ተነስቶ ወደ ዮርዳኖስ ከወረደበት ሰዓት ጀምሮ ትሕትናውን ለመግለጽ ታቦታት ወደ መጠመቂያው ቦታ ይወርዳሉ። ምክንያቱም ይህ በጊዜ የሚገደብ አይደለም። የሚወርዱበት ዓላማ ግን ኢየሱስ ክርስቶስን ትሕትናውን ለመመስከር፣ አንተ የባህሪ አምላክ ስትሆን ፈጣሪ ስትሆን ከገሊላ ወደ ዮርዳኖስ ተነስተህ መጣህ፣ አቤት ትሕትናህ፣ አቤቱ ይቅር በለን። ቅድም ቅዱስ ዮሐንስ እንዳለው ለቅዱስ ዮሐንስ ጌታችን ኢየሱስ ክርስቶስ እንደነገረው ተሳለን ይቅር በለን ብለህ አጥምቃል። አቤቱ ይቅር በለን። መምጣት ያለብን እኮ እኛ ነን። መምጣት ያለበት እኮ አጥማቂው ዮሐንስ ነው። ስለዚህ ትሕትናህ እንደው ተደብቆ የሚቀር አይደለም። ትሕትናህን እንመሰክራለን። ስርዓትህ ሕያው ነው። አንተ አምላክነትህ ዘላለማዊ እንደሆነ ሁሉ ስርዓትህም ዘላለማዊ ነው። አንዳንድ ጊዜ ሳይገባቸው እናንተ ቅድም የጠቀሱት በዓመት በዓመት ትጠመቃላችሁ ብለው የሚያፌዙ ሰዎች እዚህ ጋር በደንብ ሊረዱ ይገባል። እኛ በዓመት በዓመት እየተጠመቅነ ሳይሆን ኢየሱስ ክርስቶስ የሰራው ስርዓት ዘላለማዊ ነው እያልን፣ አምላክነቱ ዘላለማዊ እንደሆነ መንግስቱ ዘላለማዊ እንደሆነ ሁሉ የሰራው ስርዓትም አንድ ትውልድ ተናግሮት የሚያልፍ ሳይሆን በአረፍተ ዘመን የሚገታ ሳይሆን ለዘላለም የሚኖር ስርዓት ነው። የኢየሱስ ክርስቶስ የማንነቱ መገለጫ ነው እያለች ነው ይቺ ቤተ ክርስቲያን ጥምቀቱን ልደቱን በዓመት በዓመት የምታከብረው። ይህን ተራ ሰው አልሰራው። ይህን ስርዓት ተራ ሰው አልሰራው። ተራ ንጉሥ አልሰራው። በባህሪው ሞት በመንግስቱ ሽረት የሌለበት ለዘላለም የሚኖር አልፋና ኦሜጋ መጀመሪያውና መጨረሻው ኢየሱስ ክርስቶስ የሰራው ስርዓት ነው። ስለዚህ ይህ ስርዓት የኢየሱስ ክርስቶስ የማንነቱ መገለጫ ነው ብላ ነው ይቺ ቤተ ክርስቲያን ጥምቀቱን በዓመት የምታከብረው እንጂ በዓመት በዓመት ልትጠመቁ ጥምቀት እንደማይደገም እኮ ቅድም ተናግረናል። እኛ አንድ ጊዜ ነው የተጠመቅነው።
በዓመት ታቦታቱን ይዘን ወደ መጠመቂያው የምንወርደው ግን ትሕትናውን ለመመስከር ነው፣ ውለታውን ለመመስከር ነው። ስለዚህ ታቦታቱ ኢየሱስ ክርስቶስ ከገሊላ ተነስቶ ወደ ዮርዳኖስ ከወረደበት ሰዓት ጀምሮ ይከበርም አይከበርም ትሕትናው እንዲመሰክሩ ሃይማኖታዊ ግዴታ አለባቸው። ኦርቶዶክሳውያንም ስርዓቱም ግዴታ አለበት። ሁሉ ውዴታ አይደለም። አሁን ታቦታቱ ከገሊላ ተነስቶ ጥምቀትን ሲያከብሩ ከገሊላ ተነስቶ ወደ ዮርዳኖስ የሄደው ኢየሱስ ክርስቶስ ነው ብለው እየመሰከሩ ነው። ታቦታቱ ከመቅደሱ ከመንበራቸው ወጥተው እየሄዱ ማንን እያከበሩ ነው? ፈጣሪያቸውን እያከበሩ ነው። ይሄ ነው በደንብ መሰመር ያለበት እንጂ ኦርቶዶክሳውያን ተረት ተረት እያወሩ አይደለም። ኢየሱስ ክርስቶስን እየሰበኩ ነው። ስብከት ማለት ነው መጽሐፍ ቅዱሳዊ ስርዓት። በቃ በስርዓት የተመሰረተ እምነት ክብር ይሄ ነው እንጂ ዝም ብሎ በስሜት ወጦ ምንድን ነው ይሄ ቅድም እንዳልነው ሁሉ ያለ ምንም ዓላማ ያለ ምንም ስርዓት ኢየሱስ ክርስቶስ አይሰበክም። በስርዓት ነው የሚሰበክ። ኢየሱስ ክርስቶስ በሕግ ነው የሚሰበከው። የሕግ አምላክ ነው። የስርዓት አምላክ ነው። የስሜት አምላክ አይደለም። ስርዓት ያላቸው የስርዓት አምላክ ነው። ሕግ ያላቸው የሕግ አምላክ ነው። ስለዚህ ቤተ ክርስቲያናችን ስርዓቱን መሰረት አድርጋ ኢየሱስ ክርስቶስን ታቦታቷን አክብራ ይዛ ወደ ባሕረ ጥምቀቱ ወርዳ ኢየሱስ ክርስቶስን ትሰብካለች። በምን? በበዓላት በጥምቀት ትሰብካለች። ጥምቀትን የሰራው ተራ ሰው፣ ተራ ነቢይ፣ ተራ ጻድቅ ሳይሆን መንግስቱ አምላክነቱ ዘላለማዊ የሆነ አምላክ ነው፣ ስርዓቱም ዘላለማዊ ነው ብላ እየመሰከረች ነው እቺ ቤተ ክርስቲያን። ከተራ ማለት እንዲህ ቅዱስ ያሬድ ነድ ለማየ ባሕር ከበቦ ይላል። ቅዱስ ያሬድ በደረሰው ድርሰቱ ላይ ነድ ለማየ ባሕር ከበቦ ማየ ሀበይ ሀውር ጸበቦ፣ እሳቱ ውሃውን ከበበው ይላል። ከተራ ማለት ከተረከበበ መክበብ ማለት መክበብ። ይህ ዛሬ የጀመረ ሳይሆን በኦሪቱም እስራኤል በዓል ለማክበር ወደ ባሕር ወጥተው ድንኳን ጥለው ባሕሩን ከበው ያከብሩ ነበር ይላል በኦሪቱ። እና ከተረከበበ መክበብ አስቀድሞ ነገ ለሚከበረው በዓል ዛሬ ዝግጅቱን አድርጎ የበዓሉን አከባቢያ ወይም ደግሞ የበዓሉን ድባብ ነገ ለሚከበረው በዓል ክብር መስጠት ማለት መዘጋጀት፣ ከበባ፣ ዋዜማ እና ለበዓሉ ጌታችን ኢየሱስ ክርስቶስ ከመጠመቁ በፊት ሕዝቡ ወደ ዮሐንስ ሂደው እንደ ነገ ሊጠመቁ ሰፍረው ያድሩ ነበር ይላል። ከበው ጥምቀቱን ቦታ ከበው። ይህ ከተራ ይባላል መክበብ። እና ጌታችን ኢየሱስ ክርስቶስን በጣም የሚገርመው ሕዝቡ ከተጠመቁ በኋላ ሄደው ከጨረሱ በኋላ እንዲሁ እንደ ተራ ሰው ሰልፍ ይዞ ከቆየ በኋላ ግን ሕዝቡ ሄደው ከተጠመቁ ካበቁ ከተበተኑ በኋላ ምክንያቱም ወደ ባሕር ሲጠመቅ መንፈስ ቅዱስ ወርዷል ብለናል። በጣም የሚገርመው መንፈስ ቅዱስ የወረደው አጥማቂው ዮሐንስም ከውሃው ከወጣ በኋላ ነው ይላል። መንፈስ ቅዱስ የወረደ ለጌታ ሳይሆን ለዮሐንስ ነው እንዳይሉ መናፍቃን። በጣም ጥንቃቄ ያለው እዚህ ላይ እና መንፈስ ቅዱስ ጌታችን ኢየሱስ ክርስቶስ ወደ ባሕር አድሮ ነው እንግዲህ እንደ ሕዝቡ ከትሮ ማለት በዓሉን አክብሮ ዋዜማውን አክብሮ ነው ሄዶ የተጠመቀ። ስለዚህ ጌታችን ኢየሱስ ክርስቶስ ዮሐንስም ከውሃው ከወጣ በኋላ ሕዝቡ ሂደው ከተሰናበቱ በኋላ ብቻውን ባሕር ላይ እያለ መንፈስ ቅዱስ ወረደ ነው። ስለዚህ ጌታችን ኢየሱስ ክርስቶስም አስቀድሞ ዋዜማው ላይ ሄዶ በዓሉን አከበረ። ከተረከበበ መክበብ ማለት ዋዜማውን ማክበር፣ አስቀድሞ ሄዶ ነገ ለሚከበረው በዓል ክብር ሰጥቶ ደጅ መጽናት ማለት ነው። መክበብ ተብሎ ነው ከተራ የሚለው መክበብ ነገ ለሚከበረው በዓል ዋዜማውን ማድመቅ፣ በሃይማኖታዊ ስርዓት በመዝሙር በማህሌት። አሁን በቤተ ክርስቲያናችን ሀዳፊ ነስለ ጻድቃን ወተስፋ ቅቡፃን ክርስቶስ መጽአ ውስተ ዓለም እምድንግል ተወልደ ክሱተ ኮነ ምንድን ነው? የነፍሳት መምህር ማለት ነፍሳትን ከኃጢአት ወደ ጽድቅ የሚያሻግራቸው በጥምቀት ምክንያት ነፍሳትን
ከኃጢአት ወደ ጽድቅ የሚያሻግራቸው ኢየሱስ ክርስቶስ ነው እያሉ አስቀድመው በቤተ ክርስቲያን ዋዜማ ይቆማሉ። ዋዜማ ከተራ ይባላል። ነገ ለሚከበረው በዓል ዋዜማ እና ቅዱስ ያሬድም ለዚህ ነው ነድ ለማየባይር ከበቦ ማያሃባሃ ወርጸበቦ። ነድ ማለት ነድ የተባለው ኢየሱስ ክርስቶስ ውሃውን ከበበው ማለት በውሃው አካባቢ ሲቆም ዋዜማውን ሲያከብር ውሃዎች ተናወጹ። ቅድም የተናገርነው ማለት ነው። ቅዱስ ዳዊት አንቺ ባህር ምን ሆነሽ ነው የሸሸሽ? ዮርዳኖስ ምን ሆነ ነው የሸሸሽ ይላል እና ጌታችን ኢየሱስ ክርስቶስ ፈጣሪያቸው ሲሄድ ውሃዎች ታወቁ ይላል እና አስቀድሞ መሄዱን ዋዜማውን ማክበሩን ይገልጻል ማለት ነው። እና ከተረ ማለት መክበብ፣ ለበዓሉ ክብር መስጠት ተብሎ ይተረጎማል። በየካቲት 23 የተፈጸመ ታሪክ ነው። ይህ ታሪክ ማለት ጌታችን ኢየሱስ ክርስቶስ ጾሙን የጀመረው ጥር 11 ነው። 40 ለመሙላት መቼ ይጨርሳል? የካቲት 20 ይጨርሳል። የካቲት 20 ቢጨርስም ወዲያው አልወጣም፣ ወይም ደግሞ ከወጣ በኋላ ወዲያው ደግሞ ወደ ከተማ ገብቶ አልታየም። ስለዚህ እሁድ ቅዳሜ ይጨርሳል። እሁድን ታግሶ ወይም ደግሞ እሁድ ለቅዱስ ዮሐንስ ይታየዋል። ቅዱስ ዮሐንስም ማንነቱን ይገልጻል። ከዚያ በኋላ እሁድ 1፣ ሰኞ 2፣ ማክሰኞ 3፣ ማክሰኞ ለሰርግ ተጠራ ይላል። ለሰርግ ተጠርቶ ውሃውን ወደ ምን መለሰ? የወይን ጠጅ አድርጎ የመጀመሪያውን ጋብቻ ባረከ ይላል። የመጀመሪያውን ጋብቻ እንበለው ማለት በኃጢአት ምክንያት በጥንተ አብሶ በበደል ተበላሽቶ የነበረውን ጋብቻ፣ የቅዱሳን መፍለቂያ የሆነውን ጋብቻ፣ አጋንንት አርክሰውት የነበረውን ጋብቻ በምን ባረከው? የመጀመሪያ በእናቱ አማላጅነት የመጀመሪያውን። በጣም የሚገርመው የመጀመሪያውን ተአምራት ያደረገው በእናቱ ጥያቄ፣ በእናቱ አማላጅነት ነው ይላሉ መምህራን ሲተረጉሙት። እና በእመቤታችን ጥያቄ የወይን ጠጅ እኮ የላቸውም። የወይን ጠጅ ማለት ይኸው የሚድኑበት ደምህ ማለቷ ነው ሲተረጎም። እና አይ ጊዜ ያልደረሰም ገና አላት። እና ከዚያን በኋላ ግን ምንድን ነው እናትና ልጅ ተግባቡ ነው ተግባቡ። ምክንያቱም ጥያቄዋን ተቀበለ፣ ሰማ። ከዚያ በኋላ ምን አለች እመቤታችን? እነሱን ጋኖች ውሃ ሙሏቸው። አሁን እናትና ልጅ ተግባብተዋል። እኛንን ያልተገባባን እናትና ልጅ ተግባብተው እናቱን ነቀፈ። አንቺ ሴት ከአንቺ ጋር ምን አለ ብሎ እናቱን ነቀፈ። እግዚአብሔር ይቅር ይበለን። እናቱን የሚነቅፍ እኮ ባለየ ነው። አሁን እኮ ባለየ እያሉ እየሰደቡት እኮ ነው ኢየሱስ ክርስቶስ። ክብርና እንደው ለወቱ ስብሐት ክብር ምስጋና ለእርሱ ይሁን እና እናቱን ነቀፈ ማለት ይህ ስድብ እኮ ነው፣ ክብር አይደለም። ጌታችን ኢየሱስ ክርስቶስ እኮ መጀመሪያ ከሰጣቸው ከ10ቱ ትእዛዛት አንዱ እናትና አባትህን አክብር ነው። እናትና አባትህን አክብር ብሎ ስርዓት የሰራ ኢየሱስ ክርስቶስ አንቺ ሴት ከአንቺ ጋር ምን አለ ብሎ እናቱን ሰደበ ማለት ይሄ ባለየ ነው እያሉት እኮ። እናትህን ሰድበሃል፣ ባለየ ነው። እናቱን የሚሰድብ ባለየ አምላክ የለንም እኛ። እናቱን የሚያከብር ወላጆቻቸውን እንዲያከብሩ ስርዓት የሚሰራ አምላክ ነው ያለን። እና ግን እናትና ልጅ ተግባቡ ማለት እመቤታችን ብድግ አድርጋ ሰራተኞቹን ጠራች። ኩሎ ዘይቤለክሙ ግበሩ አለቻቸው። ልጄ የሚላችሁን ሁሉ አድርጉ ማለት ጋኖቹን የወይን ጠጅ ሙሉ ምንድነው ውሃ ሙሏቸው ብሏል። ውሃ ሙሏቸው ብላ አዘዘች እመቤታችን። በቃ ተግባቡ። ውሃ ከሞላቸው በእመቤታችን ትእዛዝ ውሃ ከሞላቸው በኋላ ዘይንበለ ይትናገር በአፉሁ በአንደበቱ ሳይናገር በሐሳብ ብቻ ይሁን ብሎ ስላሰበ በማሰብ ብቻ ውሃውን ወደ ወይን ጠጅ ቀይረው። በማን አማላጅነት? በእመቤታችን አማላጅነት። ይህ በዓል
መቼ ነው የተደረገ ብለናል? የካቲት 23 ነው የተደረገው። የካቲት 23 የተደረገውን አባቶቻችን የምስጢር የውሃ በዓል ከውሃ በዓል ጋር መከበር አለበት ብለው በምስጢር ማለት ነው ወደዚህ አምጥተው ወደ ቃና ዘገሊላ በነጋው እንዲከበር የውሃ በዓል ከምን በዓል ጋር? ከውሃ በዓል ጋር ምስጢር ከምስጢር ጋር መከበር አለበት ብለው በምስጢር ወደዚህ አምጥተው እንዲከበር አድርገውታል። ለዚያም ነው እንግዲህ ለጥምቀት የወጣው ታቦተ ሕግ ይህም በዓል የማን በዓል ነው እያለ ነው? ጌታችን ኢየሱስ ክርስቶስ በዓል ነው ብሎ ሁለቱንም በዓል አክብሮ የሚገርም ታሪክ ነው። አንዳንድ ጊዜ ይህን ታሪክ ሳይረዳ ሰው ዝም ብሎ አይ ለምን ነው ሰነበተ፣ ለምንድን ነው ይህ ታቦተ ሕግ የሰነበተ ተብሎ ቢጠየቅ መልስ የሌለው ይመናል። ይህም ታሪክ ከጾመ በኋላ ወጥቶ ወደ ዓለም ገብቶ የትዳር ጋብቻን ሲባርክ የሰራው ሕግ ነው፣ ስርዓት ነው፣ ለሰዎች ብሎ ነው። ወደ ገዳመ ቆሮንቶስ ገብቶ የሰራው ሕግ የገዳማውያን የአባቶቻችን ስርዓት ነው። በብሕትውና በምንኩስና የሚኖሩት ስርዓት ነው። መጀመሪያ የእነሱን ስርዓት ባረከ። እንዲሁ ይህንም ቢያውቁት ቢረዱት ጥሩ ነው። ዛሬ አባቶቻችን የነገስታት ልጆች ቤተመንግስታቸውን ጥለው ትዳራቸውን ጥለው ወደ ገዳም ገብተው የሚኖሩት ሕግ መጀመሪያ ኢየሱስ ክርስቶስ ወደ ገዳመ ቆሮንቶስ ገብቶ የባረከው ሕግ ነው። ይህን ማወቅ አለባቸው። መጀመሪያ የባረከው የመነኮሳትን ዛሬ እቺ ቤተክርስቲያን ገዳም ብላ ወይም ደግሞ አባቶቻችን ከሴት ርቀው ንጽህናቸውን ጠብቀው ኢየሱስ ክርስቶስን አክብረው በአካላቸው ኢየሱስ ክርስቶስን አንግሰው አካላችንን ቀድሰ ባርከ የሰጠንን አካላችንን አናረክስም ከኃጢአት ተለይተው የሚኖሩበት ቦታ ኢየሱስ ክርስቶስ መጀመሪያ ገብቶ 40 መዓልት 40 ሌሊት ጾሞ የባረከው ሕግ ነው። ያ ምን ይባላል? ሕገ መላእክት ይባላል። የመላእክት ሕግ መጀመሪያ አዳም የተሰጠችው በገነት 7 ዓመት የኖረባት ሕግ ናት። መደበኛ ሕግ ናት። ሕገ መላእክት ትባላለች። ይህ ሁለተኛ የባረከው ሕገ ሰብ ይባላል። በዓለም የሚኖሩት በትዳር ተጋብተው የሚኖሩት የሰዎች ሕግ ይህ ሕገ መላእክትን መስለው የሚኖሩበት 24 ሰዓት ቅዱስ ቅዱስ እያሉ እግዚአብሔርን ብቻ እያሰቡ ወደዚህ መጡ። የባረከው ግን ሕገ ሰብ ይባላል። በዓለም ሀብት ንብረት ሰርተው ትዳር መስርተው የሚኖሩ ሕግ ሁለተኛውን ሕግ ባረከ። ስለዚህ ይህም ለሰው ብለህ ይከፈልኸው መስዋዕት ነው ስትል ቤተ ክርስቲያን ያንን በዓል አምጥታ ወደዚህ ከሚገርመው ጾሙንም የጀመረው ጥር 11 ነው ብለናል። ከመጀመሪያው ጾም ጋር አያይዛ ማለት 11 ጥምቀትን ታከብራለች፣ 12 ቃና ዘገሊላን አክብረው ኦርቶዶክሳውያን ሁለቱንም በዓል በሁለቱ በዓል ጌታችን ኢየሱስ ክርስቶስ እየባረካቸው እየተባረኩ በሁለቱም በዓል ኢየሱስ ክርስቶስን እየሰበኩ ታቦታቸውን 12 ይዘው ወደ መንበረ ክብሩ ይመልሱታል ታቦተ ሕጉንና እንግዲህ ሰፋ ያለ ታሪክ ነው ያለው። እዚህም የሆነ ለፈው ከሰዓት አንጻር እና ጌታችን ኢየሱስ ክርስቶስ እንግዲህ በ30 ዓመቱ ብለናል ለእናቱ ለዘመዶቹ እየታዘዘ አደገ ነው የሚለው። ማለት የኦሪትን ሕግ እየሰራ ለእናቱ እየታዘዘ ለዘመዶቹ እየታዘዘ አደገ ነው የሚለው። በጣም የሚገርመው ግን ከሕፃንነቱ ጀምሮ እስከ 30 ዓመት ያለው ታሪክ በመጽሐፍ ቅዱስ አልተጻፈም። በቤተ ክርስቲያናችን ግን አለ። ታምረ ኢየሱስ በሚለው በቤተ ክርስቲያናችን አለ። ሌሎች ያውቁትም። እሺ ኢየሱስ ክርስቶስ አሁን ከመጀመሪያ ከተወለደበት ሰዓት ጀምሮ እስከ 30 ዓመቱ ምን ሲሰራ አደገ ተብለው ቢጠየቁ ሌሎች መልስ የላቸው። ሌሎች እምነቶች ቤተ ክርስቲያናችን ግን መልስ አላት። ምን መልስ? ታምረ ኢየሱስ የሚባል መጽሐፍ ይናገራል። ምክንያቱም የኦሪትን ሕግ እየሰራ እንዳደገ በዓል ለማክበርም ወደ ኢየሩሳሌም እየወጣ እንዳደገ ለእናቱ እየታዘዘ የሚገርም እኮ ነው። ውሃ አምጣ ስትለው ውሃ በወንፊት፣ እሳት አምጣ ስትለው እሳቱን በልብሱ በእጁ፣ እንጨት አምጣ ስትለው እንጨት ለቅሞ በነፋስ ጭኖ ይህ ሁሉ አምላክነቱን በጣም የሚገርመው እመቤታችን
አምላክነቱን እያወቀች ይህን ሁሉም ምስጢር ቅዱስ ሉቃስ እንደሚነግረን ወተወዲዮ ውስተ ልባ የባህሪ አምላክ መሆንህ ነው አይደል እያለች ኑ አምላክ ወልጃለሁ ኑ የምስራች ስሙ አላለች። ይህን ሁሉ አምላክ መሆኑን እያወቀች የምስጢር ሙዳይ እኮ ናት እናታችን። አሁን ዓለም ያላወቀው መላእክትም የማያውቁት ትውልድም የማያውቀው በእመቤታችን ሕሊና ውስጥ የታመቀ ብዙ ምስጢር አለ። መላእክት የማያውቁት ፍጥረት የማያውቀው። ለዚህ እኮ ነው እመቤታችንን ከፈጣሪ በታች ምንድነው ከፍጡራን በላይ ከፈጣሪ በታች ምንላት። ለዚህ ብዙ ምስጢር አለ በእመቤታችን ማንነቱን የሚገልጽ በመጽሐፍ ያልተጻፈ እሷ የምታውቀው እኛ የማናውቀው መላእክት የማያውቁት። ያንን ሁሉ እያየች ግን በሕሊናዋ ታስቀምጠው ታኖረው ነበር። የምስጢር ሙዳይ ናት። በጣም የሚገርመው ግን እመቤታችን ጸንሳ እያለች ጌታችን ኢየሱስ ክርስቶስ መላእክት በሰማያት አሃዱ አብ ቅዱስ አሃዱ ወልድ ቅዱስ ወይም ደግሞ ስብሐት ለአብ ወወልድ ወመንፈስ ቅዱስ እያሉ 24 ሰዓት የሚያመሰግኑት ምስጋና በእመቤታችን ማህፀን ይሰማ ነበር። በጣም የሚገርመው ወታደንን ድንግል መንገለ ከርሳ እመቤታችን እንደዚህ ወደ ማህፀኗ እንደዚህ አይምሯን ዘንበል አድርጋ ቅዳሴውን ታዳምጥ ነበር ይላል። በሄት የሚቀደሰውን ቅዳሴ ከአብ ከመንፈስ ቅዱስ ጋር የባህሪ አምላክ ስለሆነ ምስጋናው አንዲት ስለሆነች ከአብ ከመንፈስ ቅዱስ ጋር የሚመሰገነው ምስጋና ስንት ነው? አንድ ነው። አምላክነቱ አንድ ነው። መላእክት በጽርሐ አርያም የሚያመሰግኑት ምስጋና በእመቤታችን ማህፀን ይሰማ ነበር። በጣም ይገርም እኮ። ይህንን ታሪክ ቤተክርስቲያን ትናገራለች፣ ሌሎች አይናገሩትም። ይሄ ብቻ አይደለም። እንደው ኢየሱስ ክርስቶስ ማዳን የጀመረው የት ነው ተብለው ቢጠየቁ ሰዎች መልስ የላቸው። እዚያ ቀራንዮ ላይ ነው። እዚያ ሄደው ቀራንዮን ነው የሚጠቅሱ። ኢየሱስ ክርስቶስ ማዳን የጀመረው ከማህፀን ነው። ምክንያቱም ለአዳም የተላለፈው የውርስ ኃጢአት ሰው ሲወለድ ከዘር ወደ ዘር ይተላለፍ ነበር ይላል። ጌታችን ኢየሱስ ክርስቶስ በድንግልና ተጸንሶ በድንግልና ሳይወለድ ከምን ወደ ምን ይተላለፍ ነበር? በጽንስ ከዘር ወደ ዘር ይተላለፍ ነበር። እንግዲህ የባህሪ አምላክ ሁሉን ማድረግ ስለሚችል የባህሪ አምላክ ስለሆነ በድንግልና ተጸንሶ በድንግልና ሲወለድ በጽንስ ምክንያት ከዘር ወደ ዘር የሚተላለፈውን መርገም አጠፋው፣ ደመሰሰው ይላል። ለዚህ ነው ኦርቶዶክሳውያን ሄደው ከወደደችዋ ቤት እንኳን ማርያም ማረች ይችላል። በጣም የሚገርም እንትን ነው ይሄ። አሁን አይ እንደሱ አይደለም የሚባለው፣ እንኳን ኢየሱስ ምን አለሽ ነው የሚባለው። በጣም ይገርማል። አሁን እኮ ኢየሱስ ክርስቶስ በድንግል ማህፀን ሆኖ ነው፣ በድንግል ማርያም ማህፀን ሆኖ ነው ይሄንን የመርገም ኃጢአት የደመሰሰው እኮ። ስጋ እኮ ከሰማይ ይዞ አልመጣም፣ ደም ከሰማይ ይዞ አይመጣም። ግን የዚህ የመርገም መደምሰስ ምክንያት የሆነ የማን ማህፀን ነው? የእመቤታችን ማህፀን ነው። እንኳን ማርያም ማረችሽ ሲሉ ኦርቶዶክሳውያን ማንን እየሰበኩ ነው? ኢየሱስ ክርስቶስ ሳይወለድ ይህ መርገም ከጽንስ ወደ ጽንስ ከዘር ወደ ዘር ይተላለፍ ነበረ። እሱ ግን ኢሳይያስ እንደተናገረ በድንግልና ተጸንሶ ሁሉን ማድረግ ስለ ማንም ነቢይ እኮ በድንግልና ተጸንሶ በድንግልና የተወለደ የለም። ማንም ጻድቅ ማንም ንጉሥ በድንግልና ተጸንሶ በድንግልና የተወለደ የለም። ግን ሁሉን ማድረግ የሚችል የባህሪ አምላክ ይህ አምላክነቱ ምልክት ነው። ከዚህ የበለጠ ታምር እኮ የለም። በድንግልና ተጸንሶ በድንግልና ከመወለድ የበለጠ ለእመቤታችንም በድንግልና ጸንሳ በድንግልና ከመውለድ የበለጠ ተአምር የለም። ሌላ ታምር ሰው እንዴት ይፈልጋል? ከዚህ የበለጠ ታምር ምን አለ እንዴ? ለዚህ እኮ ነው መልአኩ የአንቺ ጽንስ እኮ እንደ ሴቶች አይደለም ከሴቶች ይለያል። የሰማይ መልአክ ሲናገር እንዴት ይሆናል ስትለው አይ የአንቺ ጽንስ ከሴቶች ልዩ ነው የተለየ ነው ያላት። ለዚህ እኮ ነው ማለት ሴቶች የሚጸንሱ ምንድን ነው ዓለም የሚሰራው ማለት ተጋብተው ከወንድ ዘር ተቀብለው ወድንግልናቸው እንትን ብለው ከወለዱም በኋላ እንደዚህ ምንድነው በትርጓሜ
ሰለስቱ ብሎ ይጠራቸዋል። አሁን የሚዘረዝራቸው አሉ። ምክንያቱም መጀመሪያ እንዲያው የሰውን ሕግ ለመናገር ብንሞክር አንድ ለአንድ በሚለው በአዳማዊ ሕግ ይወሰናሉ። ከዚያ ወደ ጽንሱ ስንሄድ ሴት ለመጽነስ ከፈለገች ከወንድ ዘር ትቀበላለች። ይህ የተፈጥሮ ሕግ ነው፣ የግድ ነው። ከተቀበለች በኋላም በምትወልድበት ጊዜ በተፈጥሮ ማይፀን ማለት ድንግልና አልባ ትወላለች። ከዚህ የተለየ ነው አለ። ያንቺ ጽንስ ያንቺ መውለድ ከዚህ የተለየ ነው፣ ከሴቶች የተለየ ነው። አንቺ ከሴቶች የተለየሽ ነሽ። ይህ ነው ተአምር። ከዚህ የበለጠ ተአምር ምን አለ? እና ይህንን በሚያደርግበት ጊዜ መርገሙን ደመሰሰው፣ አጠፋው ይልና ከዚያን በኋላ ሲያጠፋው መርገም ይባል የነበረው ምን ተባለ? የወር አበባ ተባለ። የወር አበባ እንግዲህ እመቤታችን ድንግል ማርያም የኛ የከፈለችው ውለታ ወይም ደግሞ ለሰው ልጅ የከፈለችው ውለታ ቀላል እንዳልሆነ ከዚህ በደንብ አስምረን ጌታችን ኢየሱስ ክርስቶስ ምንድነው እንኳን ማርያም ማረችሽ ሲሉ ኦርቶዶክሳውያን ወደ ወለዱት ቤት ገብተው እንኳን ማርያም ማረችሽ ሲሉ ኢየሱስ ክርስቶስን እየሰበኩ ነው። ምክንያቱም በመርገም በእመቤታችን ማህፀን መርገሙ ከጠፋ በኋላ የሚወሉ ሴቶች መርገም ጠፍቷልና ደስ ይበላቸው እያሉ ነው፣ የምስራች እየተናገሩ ነውና ስለዚህ ጠቅለል ባለ አነጋገር ኢየሱስ ክርስቶስ የከፈለው መስዋዕት ከጽንሰቱ ጀምሮ እስከ እርገቱ ድረስ ለማለት ነው። ከጽንሰቱ ጀምሮ ማዳን የጀመረው ከጽንሰቱ ነው። ከጽንሰቱ ጀምሮ እስከ እርገቱ ድረስ የሰራውን ስራ ቤተ ክርስቲያናችን በስርዓት እያንዳንዱን በበዓላት ኢየሱስ ክርስቶስን ትሰብከዋለች ለማለት ነው። በበዓላት በማህሌት ደግሞ የምታከብረው የሚገርመው እኮ በጭፈራ አይደለም የምትሰብከው፣ በማህሌት በቅዳሴ በሰዓታት በምስጋና በሰማያዊ ምስጋና ልክ መላእክት ከሰማይ ምስጋና ይዘው እንደወረዱ ኖሎትም ቅዱስ ያሬድ ዮም አሐደ መሬት ኮኑስ መላእክት ወሰብ ከመ ይሰብሕዎ ለክርስቶስ በቃለ አሜን። የሰማይ ሰራዊት መላእክትና እነዚህ እረኞች በምስጋና አንድ ሆኑ ብሎ እንደተናገረ ከመላእክት ጋር በምስጋና አንድ ሆና በዓሉን ከጽንሰቱ ጀምሮ እስከ እርገቱ እያከበረች ኢየሱስ ክርስቶስን ሰብከዋለች። ከዚህ አንዱ ጥምቀት ነው። የጥምቀትን በዓል በሚገባ ቤተ ክርስቲያናችን እየዘመረች ታቦታቷን አውጥታ ኢየሱስ ክርስቶስን እየሰበከች ታከብረዋለች እና ይሄ በዓል ሲከበር እንደሚታወቀው ኦርቶዶክሳውያን ደመቅ ያለ ልብስ ለብሰው ደስ ብሏቸው እንደሚያከብሩት እየታወቀ ነው። እንዲሁ አባባሉም አለ ለጥምቀት ያልሆነ ቀሚስ ሲበጣጠስ የሚባለው። አሁን ይሄ የበዓሉን ድምቀት ነው የሚገልጸው እና እዚህ ጋር ሲከበር በዓሉን ስናከብር ደስ ብሎን ቅድም እንደተናገርነው በዓሉ የኛ ነው፣ ለኛ የተከፈለ መስዋዕት ነው፣ ለኛ የተደረገ እኛ የከበርንበት ነው፣ ለኛ ነው ብለው መከበር ያለበት። ምክንያቱም ቁጥር 1 ለኛ ነው ብለን በዓሉ የኛ ነው እኛ የከበርንበት ነው። ራሳችን እያከበር ነው። ራሱን ማያከብር ሰው አይባልም። ሲቀጥል ኢየሱስ ክርስቶስን እየሰበክነ ነው፣ ለኛ ብሎ የሰጠን ስርዓት ነው ብለን ኢየሱስ ክርስቶስንም እየሰበክነ የምናከብረው በዓል ገናና በዓል ነው። ይህንን በሚገባ ማክበር አለብን። ስናከብር ግን ቅድም ያልነውን የመጀመሪያውን ርዕስ በሱ ማስመር እንፈልጋለን። ኢየሱስ ክርስቶስ የተጠመቀው ከምዕመናን እንዳንዱ ለመቆጠር ሳይሆን ጥምቀታችንን ለመቀደስ ለመባረክ እንጂ እንደ ተራ ነብይ እንደ ተራ ጻድቅ ምንም ስርዓቱንም ለማንቋሸሽ አይ ተራ በዓል ነው፣ ምንም ትርጉም የለውም። ወደ መንግስተ ሰማያት ከመግባት ጋር አይገናኝም። ኃጢአት አያስተሰርይም። በጥምቀት ምንም መስዋዕት ኢየሱስ ክርስቶስ አልከፈልም። በቃ የመጣበትን ይህ ክህደት እኮ ነው፣ ክህደት ነው። እና ስለዚህ ይህንን በዓል ስናከብር ኢየሱስ ክርስቶስ ሲጠመቅ የሥላሴ አንድነት ሦስትነት የተገለጠበት፣ የዕዳ ደብዳቤያችን የተደመሰሰበት፣ ልጅነታችን የተመለሰበት፣ ሕዝብና አሕዛብ አንድ የሆኑበት፣ እኛም የተቀደስንበት የተባረክንበት፣ ዛሬም የምንቀደስበት የምንባረክበት፣ ኢየሱስ ክርስቶስን የምንሰብክበት
ዘላለማዊ ስርዓት ነው ብለን ነው የምናከብረው። ጥምቀታችንን እየከለፍን አይደለም። እዚህ ጋር በደንብ መሰመር አለበት። የተጠመቅነው ጥምቀት አንድ ጊዜ ነው፣ አይደገምም። አሁን ግን የራሳችንን ጥምቀት እያከበርን ሳይሆን ኢየሱስ ክርስቶስ የሰራውን ስርዓት አንተ አምላክነትህ መንግሥትህ ዘላለማዊ እንደሆነ ሁሉ የሰራውን ስርዓት አንድ ትውልድ ተናግሮት የሚያልፍ ወይም ደግሞ አረፍተ ዘመን የሚገታው ሳይሆን ለዘላለም አንተነትህን አምላክነትህን እየገለጠ የሚኖር ዘላለማዊ ስርዓት ነው ብላ ቤተ ክርስቲያኗ ኦርቶዶክሳውያንን ይዛ እያከበረች ኢየሱስ ክርስቶስን እየሰበከች ትገኛለች። በዚህ ስርዓት ይህን ስርዓት እንዲያው ሰጥቶ በዚህ ስርዓት በዚህ ሃይማኖት ፈጣሪ እንድናመሰግን ፈጣሪያችንን እንድናከብር የፈቀደልን የአባቶቻችን አምላክ ስሙ የተመሰገነ ይሁን። የእውነት የዚህ ኦርቶዶክስ የዚህ እምነት አማኞች ያደረገን የአባቶቻችን አምላክ ስሙ ይክበር ይመስገን። ይህንን ነው እንግዲህ እንዲያው ውለታችንን የአባቶቻችን የእናቶቻችንን የአባቶቻችንን ውለታ መርሳት የለብን። የዚህች ሃይማኖት አማኝ ያደረጉን አባቶቻችንን አመስግን አለብን። በእውነት ትክክለኛውን እምነት ትክክለኛውን ፈጣሪ የምናገኘው በዚህ ስርዓት ነው፣ በዚህ ሃይማኖት ነው እና ኦርቶዶክሳውያን ይህን በዓል ደስ እያላችሁ የተናገርነውን መጽሐፍ ቅዱሳዊ ምንድነው ምስጢር እያሰመራችሁበት ጥምቀታችንን ቀድሶ ባርኮ የሰጠንን ፈጣሪን አክብር እንድንከብር ስሙ እንዲሁ እግዚአብሔር ይፍቀድልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። እንደተመለከታችሁት ዛሬ መምህር አብርሃም አዳሙ ከጥምቀት ጋር ተያይዘው ወደኛ የመጡትን ጥያቄዎች ምላሽ ሰጥተዋል። በምላሻቸው በቂ እውቀትን እንዳገኛችሁ ተስፋ እናደርጋለን። በቀጣይ ደግሞ በውስጣችሁ የሚመላለሱ እንዲሁም ደግሞ ማወቅ እንፈልጋለን የምትሉት ጥያቄ ካለ በሀሳብ መስጫው ላይ እንዲሁም ደግሞ ከስር በምናስቀምጠው ስልክ ቁጥር ጥያቄያችሁን ወደዚህ ብታቀርቡ እኛም ደግሞ ለጥያቄያችሁ ከመጽሐፍ ቅዱስ አስተምህሮት አንጻር በቂ ምላሽ ይዘን የምንቀርብ ይሆናል። ለዛሬ ምላሽ የሰጡንን የመጽሐፍት ትርጓሜና የቅኔ መምህር የሆኑትን መምህር አብርሃም አዳሙን ቃለ ሕይወት ያሰማልን። ውድ ተከታታዮቻችን እንግዲህ የዛሬው ፕሮግራማችን ይህን ይመስል ነበረ። በያላችሁበት መልካም የጥምቀት በዓል ሊሆንላችሁ እመኛለሁኝ። የሚቀጥለው ደግሞ በሌላ ርዕስ እስከምንገናኝ በያላችሁበት መልካም ጊዜ፣ መልካም ቆይታ